ሁሉ ሰው ወንጌላዊ ላይሆን ይችላል። ሁሉ ሰው ግን የክርስቶስ ምስክር ነው። ዘልቀው ለመግባት ለሚፈልጉ ጥበብ ብታካፍለን። ከ20 በላይ የሚሆኑ ሰው 3 ሰው ላይ ተነሱ። እያየሁኝ ሊሞት ሆነ። ሕክምና ቦታ ሴት ከ7 ቦታ በላይ ነው የተተረተረ። እግዚአብሔር የሰዎችን ሚስጥር አያወጣም ማለት መጀመሪያ እንዲህ ነው። ትልቁ ዋጋ ለካ ሰው እጅ ላይ ያለ ጊዜ በቂ አይደለም። ከሎካል ከአንድ አጥቢያ ያለፈ ስራ ነው ወንጌል የሚጠይቀው። መልእክቶቹ ከባድና ኃይለኛ ናቸው፣ ግን ሰውነቱ ደካማ ነው ትላላችሁ ይላልና አንድ የተወረወረ ነገር የነካኝ የለም። በቃ ይሄ ሚራክል ሆነ። 3-4 ቦታ ጀምሬ ትቼዋለሁ ውስጤ ስላልሆነ። ከፍቼም ቢዝነስ ዘግቼዋለሁ። አንድ ቤተክርስቲያን ውስጥ 400 አገልጋይ አለ፣ 500 አገልጋይ አለ። እኛ ቤተክርስቲያን ተብሎ ቆሜ ነው እኔ መቃብሩን ያስፈጸምኩት። ልክ ሲሄድ እግዚአብሔር የፈቀደው ሆኗል አለች። እንደ ሀገር ስታየው ወንጌል ለኢትዮጵያ ምን ያህል ተዳርሷል? ጊዜ እንዲሁም እግዚአብሔር ከትልቅ ጥቃት ነው ያስመለጠ። እናት እንዲህ አይነት ጭካኔ በልቧ እንዳለያየሁት ያኔ ቤተክርስቲያን እንደ አቅሟ እየሰራች አይደለም። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት የእንግዳ ፕሮግራሚን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። የተወዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዳ በጣም ቆሮንቶስ መልእክት ላይ ሐዋርያው ጳውሎስ ስለራሱ ያሉትን ነገር የተናገረው ነው ትዝ የሚለኝና ምን አለ? መልእክቶቹ ከባድና ኃይለኛ ናቸው፣ ግን ሰውነቱ ደካማ ነው ትላላችሁ ይላልና ይሄ ወጣት እዚህ ቁጭ ብሎ የምታዩት እንደ ወጣትነቱ ሳይሆን እግዚአብሔር ትልቅ ነገር እየሰራበት ያለ ብዙ ነፍሳትን እየማረከበት ያለ መልካም ነገሮችን በእግዚአብሔር መንግስት ላይ አስተዋጽኦ እያደረገ ያለ በጣም የተወደደ ወንድም ነው። ኢቫንጀሊስት ዮስያስ ግርማን ይዤላችሁ የመጣሁት ከሱ ጋር በሚኖረኝ ቆይታ እንግዲህ መልካም ነገሮችን እንደምንከፋፈል ጌታ በህይወቱ ያደረገውን በአገልግሎቱ ያደረገውን ሰምተን እኛም ለመልካም ስራ እንደምንነቃቃ ሙሉ እምነቴ ነው። በድጋሚ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ቲጂ። እዩ እያልኩ ነው የምቀጥለው እንግዲህ ከዚህ በኋላ ይሻላል። ያው እንግዲህ ተመልካቾቻችን በዛ ስለሆነ አብዛኛው የሚያውቁት ማህበራዊ ሚዲያ ላይ በስፋት የሚታወቀው ኢቫንጀሊስት እዩ የሚለው ስለሆነ እዩ እያልኩኝ እቀጥላለሁ ከዚህ በኋላ። እንግዳችን ሆነ ስለመጣህ በጣም ደስ ብሎኛል። እንዳንተ አይነት ወጣት አገልጋዮችን ማየት በጣም ልብን የሚያሞቅና ደስ የሚያሳይ ነገር ነው። የወንጌል ሰባኪ ደግሞ ሚኒስትሪ መስርተህ እግዚአብሔር በእጅህ ብዙ ነገሮችን እያደረገ ያለ ሰው ነህና ቀላል ሰው እንዳይመስላችሁ። 9 መጽሐፍትን ጽፏል። እግዚአብሔር ደግሞ ሚኒስትሪን ሰጥቶት የጌታ ሰራዊት የሚባል ሚኒስትሪን መስርቶ በዛ ውስጥ እየሰራ ስላለው ስራም ደግሞ እንነጋገራለን። መጀመሪያ ግን ወደ ሚኒስትሪውም ወደ ምኑም ከማለፋችን በፊት እስኪ ስለ እዩ እናውራ። እዩ የተወለደ ደግሞስ ተርኒንግ ፖይንቱ ምን ይመስል ነበረ? ጌታን እንደዚህ ምርር አድርጎ ለማገልገልና ለመከተል የወሰነበት ጊዜስ ምን ይመስል ነበረ? እኔ በድጋሚ እንግዲህ በጣም ነው የማመሰግነው ቲጂ። በዚህ ሚዲያ ላይ እየተሰራ ስላለው ትልቅ ስራ እግዚአብሔርን አከብራለሁ። ደግሞ ይጠቅማል የሚሰጠን ነገር ብለሽ ስለጋበዝሽኝ። እንግዲህ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። በመልካም እግዚአብሔርን በሚፈሩ ቤተሰቦች መካከል ነው ያደግኩት። ግን እንግዲህ ያው አብዛኛው ወጣት በፒር ወይም አቻ በሆኑ ሰዎች አማካኝነት ልክ ወደ 7ኛ ክፍል ወይ 13 ዓመት ላይ ያለሁኝ መስመር ለቀኩ። ብዙ ሰው መስመር እንደሚለቀው እና ያው ትንሽ ጥልቀት የሆነ መስመር አለቃቀቅ ነው የለቀኩት። ያው እንግዲህ ትምህርት ቤት በሚል ሰበብ ወደ ተለያዩ ነገሮች ውስጥ ማዘውተር ጀመርን። የጫት ቤቱ፣ መጠጥ ቤቱ፣ የተለያየ ነገር ውስጥ መግባት ጀመርን። በዛ ውስጥ ብዙ ግን የእግዚአብሔርን ጥበቃ፣ አብሮነት፣ ትክክለኛ ደግሞ እግዚአብሔር በእንደዚህ አይነት እንኳን ሁኔታ ውስጥ መልሶ የማይጥል መሆኑንም ያየሁበት ብዙ ነገሮች አይቻለሁ። ግን ወደ 9 ዓመት በዛ ህይወት ውስጥ ነው የኖርኩት። ግን ያው ተከታታይ ተርኒንግ ፖይንቶች አሉ። አንድ የእግዚአብሔርን ታማኝነት ያየሁባት ቀን አረሳትም። እሷን ልንገርሽና የሆነ ጊዜ እንደዚሁ ከጓደኞቻችን ጋር መጠጥ ቤት ውስጥ ገብተን ነው የምናመሻው እንግዲህ ብዙ ምሽቶችንና በየቦታው ስለተጣላን በቃ የማናውቀው ቦታ ነው የምንሄደው። በዛ ልክ የነበሩ አብረውኝ የነበሩ ሰዎች ትንሽ በእድሜም ከኔ የሚበላልጡ ነበሩ እና በዚህ ነገርም ጥልቀት ውስጥ ያሉ ናቸው። ከዛ እዛ መጠጥ ቤት ውስጥ ገብተን አንደኛው ይሰክራል፣ አንደኛው ሶስት ሆነን ነው ቁጭ ያልነው እና በድንገተኛ አጋጣሚ ተጣላ ከኛ ጋር የነበረው መንፈሳዊ ችግርም ያለበት ልጅ ነው እና ከሚጠጣበት አንድ ይሄ ድራፍት የሚጠጡበት አለ። እሱን አንስቶ
ጭንቅላቱን ብሎ አንዱን መታው። አንደኛ ፎቅ ላይ ያለ ቤት ነው ትዝ የሚለኝና በመቀጽበት ውስጥ አካባቢው ሁኔታው ተለዋወጠ። በቃ ለካኛ የገባንበት ቦታ በሙሉ የአንድ አካባቢ ልጆች የሚተዋወቁ ናቸው። ከ20 በላይ የሚሆኑ ሰው 3 ሰው ላይ ተነሱ እና ያለውን ዕቃ በሙሉ ነው የሚወረውሩት። በቃ ሁሉም እየመጡ አታክ ማድረግ ጀመሩ። በዚህ ውስጥ ግን አንድ በጣም የሚያስደንቅ ነገር ተመለከትኩ። ይመጣሉ። አንደኛውን ይሄ መጀመሪያ ነገር የፈለገውን ይመቱታል፣ ሌላኛውን ጓደኛዬን ይመቱታል። እኔ እንዳላየ በቃ አይተውኝ እንዳላየ የተሰወርኩ ነው የሚመስለው። መልሰን ማጥቃት እንኳን የማንችልበት ሁኔታ ነው የነሱ ብዛትና የሆነ መለኮታዊ ጥበቃ እንዳለ ገባኝ። እና አንደኛውን ጓደኛዬን አንስተው ከአንደኛ ፎቅ ላይ ወረወሩት። እንደምንም ተንፋቆ ደረጃ ስር ገብቶ አመለጠ። ይሄኛው ግን ጥቃት የጀመረውን ሁሉም እያመጣ የሆነ ነገር እየፈነከተ እየወረወሩበት ይሄዳሉ። እያየሁኝ ሊሞት ሆነ። በኋላ ላይ እንዲያውም ሕክምና ቦታ ሲሄድ ከ7 ቦታ በላይ ነው የተተረተረው የነበረው። ያለኝ አማራጭ ምንድነው? እኔንም ይነካኝ አጣሁኝ። ለምን ራሱ እንደሆነ ግራ ገብቶኛል። ሾኮኛለሁ። አማራጭ ምንድነው? እሱ ላይ መተኛት ነው። በቃ እኔንም አይነኩኝ ከሆነ እሱ ላይ ከሆንኩኝ አይነኩኝም ብዬ አሰብኩ። ይሄን እንግዲህ ምርሽ ቢያንስ ወደ 4 ደቂቃ ምናምን የቆየ ጠብ ነው የነበረውና ልክ እሱ ላይ ስተኛ ደግሞ እየፈሰሰ ነው። እኔ የለበስኩት ላይ ነው በሙሉ የሆነው። ወጡ። በቃ ፖሊስ አካባቢው ላይ እንትን አለ። አንድ ጭረት የለብኝም። አንድ የተወረወረ ነገር የነካኝ የለም። በቃ ይሄ ሚራክል ሆነ ለኔ። በቃ እግዚአብሔር ኪዳኑን የሚያስብ አምላክ እንደሆነ አሰብኩኝ። እና ያ ጊዜ በቃ ትሪገር ውስጤ የሆነ ብልጭታ ተፈጠረ። እኔ ምን አይነት ህይወት ውስጥ ሆኜ እንኳን የእግዚአብሔር ኪዳኑን የሚጠብቅበት ጥልቀት ገባኝ። ከዛ ግን በተመሳሳይ መንገድ ሌላ ጊዜ ላይ አገልጋይ ቤት ውስጥ ይጋበዛል። እንግዲህ ይሄን ነገር ምናልባት ብዙ ኢትዮጵያኖች ያልፉታል ብዬ አስባለሁ። ያለሽበት ህይወት በጣም የተመሰቃቀለ ነው። እንደዚህ ደግሞ ከእግዚአብሔር መልእክትን ተቀብለው የሚቀበሉ አገልጋዮች ቤትሽ እንግዳ ሲመጡ ምን ሊሰማሽ እንደምትችይ አስቢው። እና በዛ ሰዓት ደግሞ የበለጠ ጥልቀት ውስጥ ገብቻለሁ። በቃ ብዙ ነገር ሴሰኝነት ውስጥ ገብቼ ነበር፣ ሱስ ውስጥ ገብቼ ነበርና ከዛ አገልጋዩ ቁጭ ብያለሁ ፊት ለፊት። መጀመሪያ ጸሎት ሲጀምር አንተ ልጅ መልእክት አለኝ አለ። እኔ ፊቱን ራሱ አረሳውም። ልጅ እንግዲህ ትንሽ ቆይቷል፣ 10 ዓመት ይሆናል ወይ 9 ዓመት አካባቢ። በቃ በዛ ሰዓት ውሃ ነው የሆንኩት። ቤተሰብ አብዛኛው ያለሁበትን የህይወት ውድቀት አያውቁም። ብዙ ቤተሰብ ተሰብስቧል። እግዚአብሔር ወይ ልታዋረደኝ ነው አልኩኝ። በቃ አንገቴን አቀረቀርኩ። እዛ አንተ ልጅ እዚህ ጋር የተቀመጥከው ልጅ እግዚአብሔር እንዲህ ይልሃል፣ እግዚአብሔር የሰዎችን ሚስጥር አያወጣም አለኝ። መጀመሪያ እንዲህ ነው ያለኝ። ሌላ አይገባውም፣ እኔ ግን ይገባኛል ምን እያለ እንደሆነ። አላጋለጥህም ነው። ሰውየውም እንግዲህ አልነገረውም ይሆናል ያለሁበትን ህይወት ግን ብሎ እኔ የነበርኩበትን ተመሳሳይ ህይወት በዚህ ውስጥ ያሉ ወጣቶችን ነፃ ታወጣለህ አለኝ። ያን ጊዜ ያው ቀና አልኩኝ። መልካም ነገር ነው የተነገረልኝ። ግን በቃ በጣም አለቀስኩ። እግዚአብሔር እኛን የሚያይበት እይታ አንዳንድ ጊዜ በቃ የእሱም ምህረት መግለጽ እንደማይቻል ተረዳሁኝ። ያቺ ድምፁ ግን በሌላ በብዙ ምክር ያልተለወጥኩትን ለወጠኝ። በቃ ተርኒንግ ፖይንት የሆነ ከዛ በኋላ ሌላም ጊዜ በሶስተኛው ተርኒንግ ፖይንቴ አንድ ስብከት ላይ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብሎ ሰባኪው ሲናገር ሰማ። ወደ ቤተክርስቲያን መሄድ ጀምሬ ነበርና በቃ የምፈልገው ነገር ጋር ተነካካሁኝ። ያቺ ነች በቃ ነጥቤን የቀየረችውና እውነትን መፈለግ ጀመርኩ። እውነት የእግዚአብሔር ቃል እንደሆነ በመጠኑ የሚያስኩት ነገር ነበር። መጀመሪያ ባይብሌን ገዛው የራሴን ብዬ ቤቴን ዘጋው። ወደ 3 ሳምንት የሚሆን ጊዜ ዘግቼ ቁጭ ብዬ አነበብኩኝ። ከዛ ሁለተኛውን ገዛው፣ ሶስተኛውን ገዛው። በዛ ውስጥ ግን በቃ ተለወጥኩ። ያ ነው ተርኒንግ ፖይንት። እንግዲህ በጣም የሚገርም ነገር ነው። እግዚአብሔር እውነት ነው፣ ኪዳኑን የሚረሳ ኪዳኑን የሚጥል አምላክ አይደለም፣ የእንደገና አምላክ ነው። እኔ ጴጥሮስን የተናገረው ነገር ይገርመኛል። እንደሚክደው አውቆ ጌታ ስትመለስ ወንድሞችን አጽና ያለው በጣም ይገርመኛል። ስንመለስ የምንሰራውን የሚያቅድ አምላክ ነው። እኛ እንኳን በራሳችን ተስፋ ስንቆርጥ በሰው ተስፋ የማይቆርጥና መልሶ ደግሞ እንደዚህ አሁን ለብዙዎች አትርፎ ሳይ ደግሞ በጣም ይደንቀኛል። የሌላ ሰው ታሪክ የምትናገር ነው የሚመስለኝ። እንዴት ነው ከዛ በኋላ እንደዚህ ደግሞ ጥልቅ ብለህ አገልግሎት ውስጥ ራስህን ያገኘኸው? እንግዲህ አሁን ቅድም እንዳልኩሽ ልክ አግሬሲቭሊ በጊዜ መበላት በጣም እቀና ነበር። በተለይ ወጣቱ የሆኑ አገልጋዮች ሳይ
በጣም ውስጥ ይቀናል፣ መንፈሳዊ ቅናት ማለት ነው። ምክንያቱም እኔ በጣም ያባከንኩት ጊዜ ትዝ ይለኛል። ትርኪ መርኪ ቦታ ላይ የነበርኩባቸው ጊዜ ምን ያህል ማድረግ እንደምችልበት ነው የምቆጨው የነበረው። በተለይ ደግሞ ይሄ ነገር አንደርስታንድ እያደረኩት የመጣሁት አንድ ቀን ምን ተፈጠረ፣ እንደዚሁ ቤተክርስቲያን ገብተን ስንወጣ መኪና በጣም በፍጥነት እየሄደ የነበረ መኪና አለና ልክ ከኛ ኋላ እየተከተለን የነበረው ወደ ምሽት አካባቢ ነው እየተከተለን የነበረው መኪና በቲ መስመር የሚመጣ ከላይ ኃይለኛ ግጭት ይገጫዋል። የኛ እስኪመስለን ድረስ ነው ቅርበቱ እና የተገጨው መኪና ተወርውሮ ወዴት ይሄዳል? ወደ 50 ሜትር የሚያክል ቁፋሮ የተቆፈረ አለ ለትልቅ ህንጻ ተብሎ ማለት ነው። እዛ ውስጥ ገባ እና ወዲያው ቆመን ደነገጥን። ወርጄ እኔ ነኝ በቃ ሮጬ ሄጄ አትሊስት እንግዲህ እርዳታ መስጠት ከቻለን በሚል ስመለከት ርቀት አለው፣ መሽቷል፣ ምንም ማድረጋችን ከመደወል ያለፈ። ግን በዛች በተገለበጠች መኪና ውስጥ እስከዛሬ ያረሰው ምናልባት በ26 በ27 እድሜ ክልል ያለ አንድ ወጣት እየተንፏቀቀ ወጣ እና እንደምንም በቃ ተገለበጠ። ለመጀመሪያ ጊዜ በአይኔ የሞት ጣር ሰው ሲያጥር ያየሁት ያኔ ነው። አካባቢው ያስታውቃል የሆነ የሞት መንፈስ እንዳለ፣ ነፍስ ሊወስዱ እንዳሉ። በጣም ያስደነግጣል ሁኔታው። ገና ወጣት ነው እና ኢሚዲየትሊ ምን ማድረግ እችላለሁ? በቃ አሁን ለዚህ ሰው ምንድነው ትልቅ ዋጋ ያለው ነገር ብዬ አሰብኩኝ። ምን ባረግለት ነው? እንዲሁ ተሯሩጬ ጥሩ ገንዘብ ብሰጠው $1 ሚሊዮን ብሰጠው ምን ይጠቅመዋል? ምንም አይጠቅመው። አይ ወይ እንግዲህ ቤተሰብ መመስረት አለበት፣ ጥሩ ትዳር ይኖርህ ብለው በዛ ሰዓት ምንም አይጠቅመው። በቃ ጥሩ የሥራ በር በከፍተል ምንም የሚጠቅመው ነገር የለም። ምናልባት ይሄ ሰውዬ 1 ደቂቃ ብትሰጪው ዘላለሙን የሚያስተካክልበት የንስሐ ጊዜ ይኖረዋል። 5 ደቂቃ ብትሰጪው ምናልባት ቤተሰብ ካለው እናት፣ አባት፣ ልጅ፣ እህት ደውሎ ቻው ወዳችኋለሁ የማለት ጊዜ አለ። ደግሞ 10 ደቂቃ 20 ደቂቃ ብትሰጪው እንደ ኦርጋናይዝ መደረግ ያለበት ቅርጽ መያዝ ያለበት ውርሶች ምናምን ካሉ እሱን ያስተካክላል፣ ቤቱን ያሰናዳል። ስለዚህ ትልቁ ዋጋ ለካ ሰው እጅ ላይ ያለው ጊዜ ነው። ደቂቃዎች፣ ቀናቶች ማለት ነው። ስለዚህ እኔ ከዚህ በኋላ እንደሞተ ሰው በቃ ትርፍ ጊዜ እንደሚኖር ሰው ራሴን ማየት ጀመርኩ። ለካ ከዚህ በኋላ 10 ዓመትም ካለኝ ወርዚ ነገር ላደርግ የምችለው ያንን 10 ዓመት ለጌታ በመስጠት ውስጥ ነው። 20 ዓመት ካለኝ በቃ እግዚአብሔርን አገልግዬ ባለፍ ጠቃሚ ሰው እንደመሆን ተረዳው። በጊዜው ስራ ውስጥም ነበርኩኝ። ግን እንዳልኩሽ በዛ በቃ ባይብል ቁጭ በማንብበት ጊዜ ለካ እግዚአብሔር ዲፕ ለሆነ ዓላማው እያዘጋጀኝ ነው። በቃ ውስጤ የአገልግሎት ፍላጎት ሌላ ነገር መሆን ከበደኝ። ምክንያቱም አብዛኛው በቃ ማነበው ባይብል ነው እና ሌላ ነገር የመሆን ሲስተሙ ይሄ ፕሮግራሙ እየወጣብኝ መጣ እና በዛ ውስጥ እግዚአብሔር ጥሪ እንዳለው መረዳት ጀመርኩኝ። መንፈሳዊ እይታ መቀየር ጀመረ እና ዲፕ የሆነ ህብረት ከጌታ ጋር ማድረግ ጀመርኩ። ከዛ በቃ ወደ ሙሉ ጊዜ ጥሪም እግዚአብሔር እንደጠራኝ አወቅኩኝ። ከዛ ነው እንግዲህ ወደ አገልግሎቱ ደግሞ ላይ ነው የገባሁት ማለት ነው እና በዛ ቁጭት ስለሆነ ምንም በቃ አይኔን አላሸሁም። የሚገርም አጋጣሚ ነው። ምን ነበር የተማርከው? የት ነበር ግራጁዌት ያደረግከው? አዲስ አበባ ዩኒቨርሲቲ ሲቪል ኢንጂነሪንግ ነበር የጨረስኩት። ወደ ስራ ዓለም ገብተህ ነበር? ስራ ላይ ሆነህ ነው ጥሪው ወደ ውስጥ? ስራ ውስጥ ሆኜ በቃ ቦታዬ እንዳልሆነ ይሰማኝ ጀመረ በተደጋጋሚ። ከዛ በኋላ ነው እንግዲህ ውሳኔ ወሰንኩት። በተለይም ደግሞ ውስጥህ ያለው ሸክም ወንጌል ነው። ያው እግዚአብሔርን በልዩ ልዩ መንገድ እናገለግላለን። ወንጌልን ወደ ውጭ ወጥተን ማድረስ አንዱ አገልግሎት ነው፣ ዋናውም አገልግሎት ነው። ደቀ መዛሙርት ማድረግ፣ ማጽናት፣ በቤት ውስጥ ያሉ ልዩ ልዩ አገልግሎቶች አሉ በእግዚአብሔር መንግስት ውስጥ። አንተ ደግሞ በጣም ልብህ ላይ ከብዶ ያለው ወንጌልን መስበክና ይሄ የሚስዮናዊ አይነት ጥሪ ያለህ ይመስላል። በየክፍለ ሀገሩ ስትሄድ የማህበራዊ ገጾችህ ላይ ስታጋራ እናያለንና ይሄ ወንጌልን የመስበክ ወንጌልን የማዳረስ ነገር እንደው ሸክም ሆኖ ወደ ውስጥህ የገባው መቼና በምን አይነት መልኩ እንደሆነ ታስታውሰዋል? የእግዚአብሔር ጥሪ እንግዲህ ብዙ ሰዎችም ሲመለከቱ ምናልባት ይጠቅማቸው ይሆናል። በተለይ ደግሞ ገና መንፈሳዊ ጅማሬ ልስትሆኚ ወደ ጥሪ ስትሄጂ ወዲያውኑ ቶሎ ላይገባሽ ይችላል። መንገዱን ላታውቂው ትችላለሽ። ግን በቃ እዛ አካባቢ ከመሆን ትጀምሪያለሽ። እና ጥሩ የታጠቅኩት በጊዜው የነበርኩበት ቤተክርስቲያን ውስጥ ጥሩ ስለ አገልግሎት ጥሩ እይታ ነበር። እግዚአብሔር ፐርፐዝሊ ነው እዛ ቦታ ያስጠጋኝ። ከዛ ግን እይታዬ መቀየር ጀመረ ለአገልግሎት ያለኝ ቫልዩ እና ያው የመሰለኝ እንደ ማንም ሰው ለማን ስራዬን እየሰራው
ከዛ ደግሞ አገልግሎት በቤተክርስቲያን ውስጥ ባለው ነገር ላይ በመትጋት ውስጥ ነበር ያሰብኩት። እንዲሁም ከዛ ሁሉ አልፎ ቤተክርስቲያን ውስጥም ገብቼ እንደሙሉ ጊዜ አገልጋይ የመስራት ጅማሬ ውስጥ ነበርኩ። ግን እስቲል ያቺ ጭላንጭሏ ጥሪ እርካታ ቢስነት። አሁን ሰው ጌታን የማግኘትና ያለ ማግኘት ጉድለት አለ አይደል? ሰው ጌታን ካላገኘ ውስጡ ባዶ ነው የሚሆነው በቃና የሆነ ነገር እንዲሞላ ይጠብቃል የዘላለም ህይወት እስኪያገኝ። ከዛ ደግሞ በኋላ ሰው ጌታን ካገኘ በኋላ ራእይ የሚባል በቃ ጥሪ የሚባል እግዚአብሔር ለሆነ ዓላማ ይፈልግሻል። እዛ ቦታ ላይም ካልሆንሽ እንደ ዘላለም ህይወቱ አይደለም ግን የሆነ ያልረካሹ ነገር እንዳለ ያስታውቃል። መጠጣት የምትፈልጊው ትክክለኛ ቦታሽ ግጥም ማለት የምትፈልጊበት ቦታ አለ እና ኢቭን ቸርች ውስጥ ሙሉ ጊዜ ሆኜ በጣም የምወደው ቦታ ነው። በጣም ብዙ ነገር የታጠቁበት ቦታ ነው። ግን በቃ ሙሉነት አልተሰማኝም። ምን እንደሆነ ችግሩን ብትጠይቅኝ እኔም አላውቀውም፣ ጉድለቱን አላውቀውም። ግን በዛ ውስጥ እንኳን ከቤተ ክርስቲያን ስምሪት ውጪ ጊዜን ልክ ስወጣ ከስራ ቦታ ስወጣ ወንጌል መስራት ጀመርኩኝ እና እዛ ጋር ግን በቃ እርካታ ማግኘት ጀመርኩ። በቃ የሆነ ነገር በልቶ ጠጥቶ እንደጠገበ ሰው ነው የሚሰማኝ። ከዛ ግን ስቲል ነው በቂ አይደለም፣ በቃ እያደረኩ ያለሁት በቂ አይደለም። ከዛ በኋላ ነው እንግዲህ ወደ ውሳኔ ሄድኩት። ትምህርቶች መሀል ላይ ገባኝ በቃ እግዚአብሔር እዛ ሳይሆን እኔን የሚፈልገኝ ቦታ አለ። ከባድ ቻሌንጅ ትሆኛለሽ። ከቤተ ክርስቲያን ደግሞ ጭራሽ ወዴት ነው የሚፈልገኝ ልትይ ትችያለሽ። ደግሞ ዲቴይልም የእግዚአብሔርን ድምፅ ለመስማት ጊዜ መውሰድ አለብን። ግን አንደርስታንድ መረዳት ጀመርኩኝ። ሌላ ጥሪ በቃ የኔ ሩጫ ሌላ ነው እና ውስጤ ያንን ሸክም ማምጣት ጀመረ። ምን ካልሽ በቂ ነገር እየተሰራ እንዳልሆነ ማየት ጀመርኩኝ። በወንጌል ዙሪያ ላይ ቤተክርስቲያን እንደ አቅሟ እየሰራች አይደለም። ግለሰቦች መስራት የሚችሉ ሰዎች በቃ ተዳፍኗል አቅማቸው እና የሆነ ብቻዬን ነው በቃ ወጥቼ ረሃብ ውስጥ የገባ አጠገብ ያሉትን ይዤ መውጣት ጀመርኩኝ። በቂ አይደለም። ከሎካል ከአንድ አጥቢያ ያለፈ ስራ ነው ወንጌል የሚጠይቀው። ያ ረሃብ ሲመጣ ኦኬ በቃ መስመር ማድረግ አለብኝ፣ እግዚአብሔር አቅጣጫ ያሳየኛል። ለካ ከአንድ አጥቢያ ባለፈ ከብዙ አጥቢያ ካሉ ሰዎች ጋር ይሄን ንቅናቄ ብትጀምሪ በየአጥቢያ እንቅስቃሴ እንደሚስፋፋ ደግሞ ሸክም ያላቸው በየቦታው ግን ሊሚትድ የሆኑ በቃ ከዛ በላይ ማየት ያልቻሉ ሰዎች እንዳሉ ተረዳው። ያኔ ነው በቃ የጀመርኩት የወንጌል ሸክም እንደሆነ ጥሪ ያወቅኩት። በእርካታ ነው ቦታዬን እንዳገኘው ተሰማኝ። መቼስ የአማኝ ቤተሰብ ልጅ ስለሆንክ ከቤተሰብ ያን ያክል ተግዳሮት ይገጥማል ብዬ አላስብም። ልጆች አማኝ የሆነ ቤተሰብ ሁሉ ልጆቹ እንደዚህ በእግዚአብሔር መንግስት ስራ ላይ ተሳታፊ ሆነው እንደዚህ ፍሬያማ ሲሆኑ ከማየት በላይ የሚያስደስተው ነገር አለ ብዬ አላምንም። እንደው ግን አብረው የተማሩ የምታውቃቸው ጓደኞች አንተ እንዴት ወንጌል ሰባኪ ሆንክ ብለው ቻሌንጅ አያደርጉህም? ምክንያቱም ወንጌልን መስበክ ለሆነ አይነት የማህበረሰብ ክፍል የተሰጠ ስራ ይመስላል። የተማርክ ነህ፣ ወጣት ነህ፣ አዲስ አበባ ተወልደ አዲስ አበባ ያደግክ ልጅ ነህ እና ወንጌል ሰባኪነትን ስራ አድርገህ እንደዚህ በየገጠሩ ስትሄዳ ያለሁኝ ስትመለስ ፎቶዎችን ስትለቃ ያለሁኝ እና ምን ሆነህ ነው የሚልህ የለም? አዎ በጣም ቻሌንጅ ይመጣል። እንዳልሽው ከቤተሰብም ሊመጣ ይችላል። ጥሪን የሚረዳው የተጠራው ሰው ነው ብዬ ነው እኔ የማምነው። ምክንያቱም ኬሪየር ላይፍ ትተሽ ደግሞ በጎን ማገልገል የምትችይውን ነገር እንደ ሙሉ ጊዜ መያዝ፣ በወጣትነት ደግሞ እንደዚህ አይነት ውሳኔ አልተለመደም እኛ ጋር። ስለዚህ ጥሪን የሚረዳው የተጠራው ሰው። ስለዚህ ሰዎች አንደርስታንድ ያደርጋሉ ብዬ አልጠበቅኩም። እኔም ያ ዝግጅቴ ነገርን አቅልሎልኛል። ግን እንዳልሽው በቃ መጀመሪያ አካባቢ በተለይ ብዙ እንትኖች ነበሩ፣ የቃላት ፍንከታዎች፣ ልብን የሚወዱ ነገር እንዲሁ ተሳስቼ ሆነ ነገር እስክትይ ሁሉ የሚያደርስ ውሳኔ ነበሩ። ምክንያቱም አንድ ትቼም ሲወጣ ምንም አይነት አቅም አልነበረኝ፣ ምንምም ተማምኜ አልነበርም። እንዲሁም ከስራ በወጣው ጊዜ ቤተሰብ ጋር ነው የነበርኩት። ስለዚህ ምን ሆነ ነው የሚባልም ነገር ሊፈጠር ይችላል። ትዝ የሚለኝ እንዲሁም ጠዋት በቃ ስራ አቆመ እንዳይባል፣ ምክንያቱም 3-4 ቦታ ጀምሬ ትቼዋለሁ ውስጤ ስላልሆነ። ከፍቼም ቢዝነስ ዘግቼዋለሁ። ዳትማች በቃ አልገባኝም የቱ ጋር ነኝ እያልኩ ነበር። ምንድነው ችግርህ? ከዚህስ እንዴት ትወጣለህ የሚል ጥያቄ ይመጣብኛል። ስለዚህ እኔ የወሰንኩት ውሳኔ አለማውራት ነው። ስራ እንደሚወጣ ሰው ጠዋት እነሳለሁ፣ ልብሴን ለባብሳለሁ፣ መራመድ ነው ወክ። ያኔ ነው በህይወቴ ላይ ትልቁን ልምምድ የተለማመድኩት፣ ወኪንግ ፕሬየር። ማክሴን አደርጋለሁ። ጥሩ ጊዜ ነበር እዛት ታይም። እየጸለይኩ ነው የምሄደው። እንዲሁም ብዙ የትውልድ ሸክም የተቀበልኩት ያኔ ነው። መንገድ ላይ የሚያልፉትን እያየሁ ረጅም ጊዜ ያለኝ ስራ እንደወጣ ሰው ነው የወጣሁት።
ግን ቀስ እያለ ነገሮች ቅርጽ እየያዙ በማላውቀው መንገድ እግዚአብሔርን እጅ እያየው ነገሮች ሲገጣጠሙ በሮች ሲከፈቱ ግን መታወቁ በደንብ አይቀርም። በደንብ ታወቀ። በቃ ጥሪ እንግዲህ የሳንቲሙን ሁለቱንም አይደለም የምትቀበዩ፣ መልካሙንም ደግሞ ግፊቱንም። እና እነዛ ጓደኞቼ ያው ይስቁ ጀመረ። አንቺ ትመለሻለሽ ይላሉ። ግን ደግሞ ያው አንዱ ለጥሪውም ጠንካራ ያደረገኝ እነሱን መስዋዕት መቻሌ ነው። የ9 ዓመት የ10 ዓመት ጓደኞቼ በአንድ ጥሪ ነው የተለየኋቸው። ደውዬ ከዛሬ ጀምሮ በዚህ ስልክ አልደውልላችሁም ብዬ ነው የዘጋሁት። እና ፔንፉል የሆነ መስዋዕትነት ነው ለኔ። ሌላ ዓለም አላውቅም ነበር። ግን ደግሞ ያ ውሳኔ እኔ ጋር የሆነ ኃይል እንዳስለቀቀ ይሰማኛል። ያ ቆራጥነት እኔ ጋር እንዳልመለስ እያደረገኝ የነበረው ነገር ነው። በዛ ነው በቃ ውስጤ የጨከነው። አንዴ ድልድዩን ሰብረኸው ወጣ። ከቤትስ አሁን ባለትዳር ነህ፣ ቤተሰብ መስርተሃል። በነገራችን ላይ ማህበራዊ ድረገጽ ላይ በምታጋራው ከቤተሰብ ጋር ባለህ ግንኙነትም በጣም በጣም ደስ የሚልና የእውነት ልብን በሐሴት የሚሞላ ነገር ነው እያየሁኝ የነበረውና ከቤትስ ያለህ ሰፖርት ምን ይመስላል? ከቤተሰብ ከባለቤት እንግዲህ ስለ ትዳርም ንገረን። በዛ ወደ ትዳር እንደገባ ወደ ትዳር ስገባ አሁን ኦልሞስት ወደ 3ኛ ዓመት እየተጠጋን ነው። በዚሁ በአገልግሎት ሩጫ ውስጥ የተገናኘናት ብዙ ስታገዘኝ የነበረች ልጅ ናት። እና ትክክለኛ ለካ ምቹ ረዳት እግዚአብሔር እንደሚያዘጋጅ የተረዳሁት። ብዙ ሰው አጠገቤ አለ፣ ግን ምቹ ትክክለኛ ምቹ በቃ አገልግሎቴን አይታ የምታስከፋኝ ያ ነው በቃ ክራይቴሪያ ያደረኩት መጀመሪያም ስጀምር። እና በቃ በጣም ትክክለኛ ሰው እግዚአብሔር እንዳዘጋጀልኝ እርግጠኛ ሆንኩኝ። አጋጣሚ እሷም ደግሞ እግዚአብሔር በሌላ መንገድ ተናግሯታል። የመጀመሪያ ቀን ስታየኝ ነው እንዲሁም ደንግጣለች። ሰው ልክ በአካል ሲያየኝ አገልግሎቱን ምናምን በሶሻል ሚዲያ ተከታትሎ ልክ በአካል ሲያየኝ ይደነግጣል። ይሄ ልጅ እንደዚህ እንትን ላይ እኮ ትልቅ ነው ትመስለው ምናምን ይላሉ። እንዳልሽው ማለት ነው። እግዚአብሔር ምናልባት በመልእክቴ ብቻ ሰዎችን እንትን እንድል ፈልገው ሊሆን ይችላል። ደንግጣለች። እሷም ስታየኝ በቃ ኤክስፔክት ያደረገችው አይነት አይደለም፣ ግን ጌታ ተናግሯታል። ይሄ በቃ የወደፊት አጋርሽ ነው ብሏታል። ግን ይሄን ነገር ሳንነጋገር ኦልሞስት ወደ 2 ዓመት እንዲሁ በቃ ሰፖርት እያደረገችኝ ባገል ከጎን ሆነ ብዙ ነገር ላይ እጇ ገብቶ እሷም አብረን ቆይተናል። ከዛ እንደገና ደግሞ 1 ዓመት በላይ የሚሆነውን በእጮኝነት ጊዜ አሳልፈን ነው የተጋባ ነው። በጣም ሰፖርቲቭ ናት። በቃ እንዲያው እሷም እንደኔው ሙሉ ጊዜዋን አሁን በዚሁ በሚኒስትሪው ላይ ነው የሰጠችው። ብዙ ነገር ላይ ቀኝ ናት። ስለ ልጃችሁስ? ልጅ ከዚህ በፊት እንግዲህ ኦልሞስት 1 ዓመት ይሆናል ልጅ በስጋ አልወለድንም። ግን ደግሞ በውስጣችን በዛው እንደ ምስክርነት ይሆናል፣ ይጠቅማል ብዙ ሰዎችም ስለሚያውቁት። ኦልሞስት አሁን ዓመት ሊሞላው ነው። የመጀመሪያ ልጃችን ተረገዘች። ሴት ነበረች። በጣም በቃ ጓጉተን ነበር እየጠበቅን። ግን ልክ ስትወለድ በቃ ኤቭሪቲንግ ሁኔታው ጥሩ ነበረ። በ2ኛው ቀን አረፈች። ቴክኒካሊ ይሁን ምን ይሁን ብቻ ያው ያንን ዲፕ ብዙ እንትን ማለት አልቻልንም። ግን ያው ሕክምና ላይ ቆየችና አረፈች። የሚገርምሽ ነገር ግን ለኛ በጣም ትልቅ በህይወታችን ብሬክ ስሩ ነው የሚባለው ያገኘንበት ነው። አንድ በቃ በአገልግሎት ውስጥ የእግዚአብሔርን እጅ የምታይበት ነው፣ ምን ያህል ጠንካራ እንደሆነ እግዚአብሔር የያዘነች። 2 ደግሞ በቃ ለኛ ትልቁ የፈተና ታይም ነበር ያቺ። የሚገርምሽ ይሄ ነገር ሀፕን ያደረገው እግዚአብሔር ኦልሬዲ ልባችንን አዘጋጅቶት ከተወሰኑ ወራቶች በፊት ቤታችን በቃ መልእክት እየሰማን ስብከት እስቲ ክርስቲያን ከሆናችሁ አንድ ሰው አሳድጉ የሚል መልእክት እየሰማን ነበር። እሷ ገና ነፍሰ ጡር እያለች እና በቃ ጸለይንበት ወሰንንና አጋጣሚ በጣም አስፈላጊ ሰው ወደኛ ቤት መጣ። 2 ልጆች አሉ አሁን እኛ ጋር የሚያድጉ የምናሳድጋቸው። አሁን አንደኛው 3 ዓመት ሆኖታል፣ አንደኛው ደግሞ 18 ዓመት ናት። እና በተመሳሳይ ጊዜ ነው የመጡት። ቀድመን የማሳደግን ነገር ጀምረናል እና በልጆች ላይ በጣም እንሰራለን። የዞርን እናስተምራለን ወላጆችን ስለ ልጆች አስተዳደግ። ስፔሻሊ ያለፉትን 4 ዓመት በጎን ስንሰራ የነበረው ተማሪዎች ላይ ነው።
ህፃናት ተማሪዎች፣ የኮሚኒቲ ተማሪዎች፣ በድህነት ሶሳይቲ ውስጥ የሚያድጉ ተማሪዎችን እና ብዙ ነገር ሰምተናል። የጎዳና ልጆች ላይ ያለባቸው የወላጅና የልጆች መራራቅ በጣም ይገርምሻል። ለካ ወላጅና ልጅ ኮምፕሊትሊ የተራራቀ ማህበረሰብ ነው። ልጆች አሁን ያለንበት ዘመን በሌላ መንገድ እያደጉ ያሉ ናቸው። ይህንን ክፍተት ስናይ እንደገና ጌታ ሸክም ሰጥቶን ታዳጊዎችን ማሰልጠን ጀመርን። በየተቋሙ ልጆች ላይ በደንብ መስራት ጀመርና በጣም ብዙ ሰው ተጠቅሟል። ከዛ ይሄ ነገር አድጎ መጽሐፍ አዘጋጀሁኝ፣ ልጅህን ታደግ የሚል ማለት ነው። መጽሐፉን አስመርቄ በ3ኛው ወር ነው የኛ ልጅ የሞተችው። ልክ በቃ ባለቤቴ ነፍሰ ጡር እያለች ነው መጽሐፉ ተመረቁ። በጣም ብዙ ሰው ተገኝቶ ሆቴል ውስጥ ነው የተመረቀው እና ብዙ ሰው እየተጠቀመበት ምስክርነት እየነገረን ባለበት ሰዓት በ3ኛው ወር የኛ ልጅ በ2ኛው ቀኗ ሞተች። ቆሜ ነው እኔ መቃብሩን ያስፈጸምኩት። ግን ሌሊት ላይ በጣም ማረሳው ቻሌንጅ መጣ። በቃ ሰይጣን የማይናገረኝ ድምጽ የለም። አንተ አገልጋይ ሆነ አሁን ጭራሽ ልጅህን ታደግ እያልክ የራስህን ልጅ እንኳን እንትን አላልክም። በቃ ድምጾች ይመጡ ጀመር። ኢሚዲየትሊ ተነሳው። ለባለቤቴም ገና አልነገርኳትም፣ ሆስፒታል ነበረች። በቃ እግዚአብሔር እኔ እወጣ ይሆናል እሷን ግን ልቧን ጠብቅ አልኩኝ። መንፈስ ቅዱስ ወደ ልብ ያለ ነገር አመጣ። ለካ እኛም የምንኖረው በእግዚአብሔር ፈቃድ ነው። ትልቁ ነገር ግን አንደርስታንድ ያደረኩት እኛ ራሱ በህይወት ያለ ነው በእግዚአብሔር ፈቃድ ነው። ስለዚህ በዚህ ምክንያት ምንም አይነት መንፈሳዊ መውረድ፣ ምንም አይነት አገልግሎት መሸማቀቅ እንደማይደርስብኝ ውስጤ ፉል ሆነ። ትክክለኛ ታይም ነው። እንዲሁም አሁን የበለጠ ከአቦርሽን ጀምሮ እስከ ቲኔጅ ድረስ ያሉ ልጆችን የምታደግበት ጊዜ ነው አልኩኝ። በቃ ይሄ ጥሩ ምስክርነት ነው ለኔ። እንዲሁም ከዚህ ቻሌንጅ በኋላ በቃ እንዲሁም ሆን ብሎ ሊያስቆመኝ የፈለገበት ምክንያት አለው። ያንን ሐሳብ ወደኔ በተደጋጋሚ ሲያመጣ በቃ ይሄን ሩጫ እንደተው ያናጋሁት ያለ ነገር እንዳለ ገባኝ። የሚገርምሽ መንፈስ ቅዱስ ኮንፈርም ሲያደርግልኝ ጠዋት በጣም ከባድ ሁኔታ ነው። ገና እንግዲህ ከወለደች 2 ቀኗ ነው። ሆስፒታል ውስጥ ይሄንን መረጃ መስማት ነበረባት። ልክ ሲሄድ እኔ ከመሄዴ ከ20 ደቂቃ በኋላ ነግረዋታል። በጣም ኤክስፔክት ያደረኩት ብዙ የልብ መውረድ፣ ገና ብዙ ስራ እንደሚጠብቀኝ፣ እንደዚህ ያህል ጠንካራ እንደሆነችም ኤክስፔክት አላደረኩም። ልክ ሲሄድ በቃ እግዚአብሔር የፈቀደው ሆኗል አለች። ሌሊቱን ለካ ቴሌቪዥን እዛው ነበረ ሩም ውስጥ ከፍታ መልእክት እያዳመጠች ጌታ ተናግሯታል። መንፈስ ቅዱስን አንቅቷታል። ቀላል አይባልም ይሄ። አሁን ስታብራሪ በሰውኛ እኔም ማብራራት አልችልም። እንዲሁም ከዛ በኋላ ቻሌንጅ ሆኖ ሰው መጥቶ በጣም ያዝናል። እኛ ደግሞ ያ ስሜት የሆነ የሀዘን ስሜት የለም ተወስዶብናል። ምናልባት በቃ እኚህ ሰዎች እንዳይሰናክሉ ሁሉ ማለት ጀመርን ምናምን ያሉ ነው ሰው የሚመጣው አይዞሽ፣ እኛ እነሱን ማጽናናት ጀመርን። እግዚአብሔር እንግዲህ መልካም ነው። በዛ ውስጥ ነው ያለፍነው። ዋው በጣም ትልቅ ምስክርነት ነው በእውነት። አንዳንድ ጊዜ እንደዚህ ካለፍንበት ነገር ቆርሰን ለሰዎች ስንሰጥ ትልቅ ፈውስ እንደሚያልፍ አምናለሁ። በዚህ አይነት ሁኔታ የሚያልፉ ብዙ ክርስቲያኖች ይኖራሉ። እኔ እንኳን የማውቃቸው በዚህ አይነት መንገድ ያለፉ ሰዎች አሉና አገልጋይ በእንደዚህ አይነት ነገር የሚያልፍ ክርስቲያን በእንደዚህ አይነት መንገድ የሚያልፍ የማይመስላቸውና እነሱ ብቻ የተረገሙ እግዚአብሔር የማይወዳቸው ስለሆኑ እንደዚህ አይነት ነገር እንደገጠማቸው የሚያስቡ ሰዎች አሉ። ከእንደዚህ አይነት አገልጋዮች እንደዚህ አይነት ምስክርነትን መስማት ብዙዎችን ልባቸውን ያጸናል ብዬ አስባለሁኝ። እግዚአብሔር ደግሞ በሰጠህ ራዕይ በጣም በርካታ ስራዎችን እየተሰራበት ያለ የጌታ ሰራዊት ሚኒስትሪ የሚባል አለና እስኪ ስለ ጌታ ሰራዊት ሚኒስትሪ ንገረን። እንዴት ነው ራዕዩ በውስጥ የተወለደው? ያ ወደ ወንጌል አገልግሎት እንዴት እንደገባህ ቅድም ነግረህናል። ግን ሚኒስትሪ ሆኖ የተወለደበትና አካሄዱ ምን ይመስላል? በውስጡ እየተሰሩ ያሉ ስራዎችስ ምን ይመስላሉ? እንግዲህ ወደ ሚኒስትሪ ማደግ ያስፈለገበት ዋናው ምክንያት ቅድም እንዳልኩሽ ከራዕዩ አንዱ ውስጥ የሚጮኸው ይሄ ወንጌል ስራ ሲባል ብዙ ጊዜ በአንድ ሎካል አጥቢያ ላይ የተገደበ ነው። ወይም አንድ ቤተክርስቲያን በራሷ ውስጥ ያሉትን ምዕመኖችን አሰባስባ የሚሰራ ስራ ነው። በእርግጥ ሚኒስትሪ እኛ ሀገር ነው ትንሽ አዲስ እየሆነ አሁን እየመጣ የሆነው። በሌላው ዓለም ግን ቤተክርስቲያንን የሚያግዝ ነው ሚኒስትሪ ማለት። ይህንን ክፍተት ራሱ ለዚህ ጉዳይ ስለተደራጀ በዛ ክፍተት ተደራጅቶ ከቤተክርስቲያን ጋር አብሮ የሚሰራ ነው። ሁሉም ጋር መሄድ የሚችል ማለት ነው። ስለዚህ እኔም እንደዛ ነው ያደረኩት። ትልቅ ነገር አንድ መፈለግ የነበረብኝ በየቤተክርስቲያኑ ላይ ያሉ ልክ እንደኔ አይነት የወንጌል ሸክም ካላቸው ሰው ጋር ብንሰራ፣ አንድ ሁሉም ጋር ፓሽን ያሉ ሰዎች ስለሆኑ ስራው እስከ ጥግ ድረስ ይሄዳል። ሁለት ደግሞ ትልቁ ሐሳቤ
ይሄ ግለት በየአጥቢያቸው ስር ይሰዳል። ምክንያቱም እዚህ ጋር የሚሰራ ሰው አጥቢያውም ጋር ሄዶ ያንን እንቅስቃሴ ነው የሚቀጥለው። ከዚህ አንጻር ነው በቃ እንደዚህ አይነት እቅድ ውስጥ የገባ ነው እና ጥሪ ማድረግ ጀመርን። እንደዚህ አይነት ውስጣችሁ ፍላጎት ያለ ግን በፋይናንስ ምክንያት ኦፖርቹኒቲ በማጣት ምክንያት የወንጌል ስራ በየአደባባዩ በየሰፈሩ መስራት የምትፈልጉ የሚል ጥሪ ያመጣን ልጆች በቃ እኔ እፈልጋለሁ የሚሉ መምጣት ጀመሩ። ጥቂት ሆነም የመጀመሪያ ስብስባችን እንዲሆን በበጎ አድራጎት አድርገን ወንጌልን ለመስበክ ነበረ ጅማሬያችን። ምሳ አብልተን ትዝ ይለኛል ወደ 13 ሰው የተገኘ የመጀመሪያው አባላቶች ማለት ነው። ከነሱ ጋር ዊክሊ ይህንን ራዕይ ይዘን መቀጠል ጀመርን። በኋላ ላይ ስትራክቸርድ የሆነ ተቋም ከመሆኑ በፊት እንደዛ እያለ በየወሩ በመገናኘት እንግዲህ አሁን ኦልሞስት ወደ 5 ዓመት ሆነው። ከዛ የዛሬ 4 ዓመት ከ1 ዓመት ከምናምን በኋላ ስትራክቸርድ አደረግነው። ራሱን የቻለ ሚኒስትሪ ሆኖ እንዲቋቋም ተደረገ። ካውንስሉ እንደመጣ ጊዜ ነበር ያኔ እና በዛ ውስጥ ሬጂስተር አድርገን ሩጫችንን ቀጠልን። አባላቶች ከየትኛውም ቤተክርስቲያን ላይ ቋሚ አባል የሆኑ መንፈሳዊ ነገር አትሊስት ቤዚክ የተማሩ ደቀ መዝሙር የጨረሱ ሰዎችን አክሰፕት ማድረግ ጀመርን። ለምን ይሄ ራሱን የቻለ ውጊያ ውስጥ ነው የሚገቡት። እኛ ደግሞ የማስተማሩን ነገር አይደለም አሁን አብረን የምንሸከመው ሸክም ነው ጥሪያችን። ግን ደግሞ ራሱን የቻለ በወንጌል ዙሪያ ላይ እንዴት አብረን መስበክ እንደምንችል እንዴት በጥበብ መስበክ ከቲሙ ጋር ከፋሚሊ የሚያደርግ አንድ የሚያደርጉ ስልጠናዎችን እያዘጋጀን እንግዲህ ያለፉትን 4 ዓመት ከምናምን 5ኛ ዓመቱን ይዞ በዚህ መንገድ ነው እንግዲህ የጀመርነው። ሚኒስትሪው አሁን የተንቀሳቀሳቸውን አንዳንድ እንቅስቃሴዎች ብትነግረን። በየክፍለ ሀገሩም እየሄዳችሁ ታገለግላላችሁ እና ምን ያህል ክፍላት ሀገራትን ደርሳችኋል? ምን ያክል ሰዎችስ ወንጌልን ሰምተዋል ወይንም ደግሞ ወስነው ጌታን እንደ ግል አዳኛቸው ተቀብለዋል? ምን ይመስላል እስኪ ፍሬያችሁ? እንግዲህ እኔም በጣም ከሚገርመኝ ነገር እግዚአብሔር በጣም በብዙ ፍሬ እየባረከን ነው። እንግዲህ በእነዚህ ባልኩሽ በ4 ዓመታት ውስጥ ኢትዮጵያ ውስጥ ከ80 በላይ የሚሆኑ ክፍለ ሀገሮች ሄደናል። በእነዚህ ውስጥ ከተለያዩ አጥቢያዎች ጋር ስንሰራ ቆይተናል። እጃቸውን አንስተው እንግዲህ በአደባባይ ላይ ጌታን መቀበል የምትፈልጉ ብለን በጠራንበት ጥሪ እጃቸውን አንስተው ጌታን የተቀበሉ ኦልሞስት አሁን ወደ 40 ሺህ እየተጠጉ ነው። 30 ምናምን ሺህ ውስጥ ነው ሬጂስተር ያደረግነው። እየቀጠለ ነው አሁን በዛው ልክ ቁጥሩ እየጨመረ ነው። ከዛ ባለፈ በጣም ብዙ ሺዎችን እንደደረስን አምናለሁ። በመቶ ሺዎች የሚቆጠሩ ባለፈው ዓመት ብቻ ትራክት ኢቫንጀሊዝም በሚል ይህንን አርማ ይዘን ተንቀሳቅሰን ኦልሞስት 1 ሚሊዮን ትራክት አሳትመን ከ50% በላይ እቅዳችንን ፈጽመናል። አትሊስት እንግዲህ በ1 ዓመት ውስጥ ከ500 ሺህ ሰው በላይ እንኳን ወንጌል ሰምቷል ማለት ነው። የባለፈው ዓመት እንቅስቃሴያችን ነው። በዛ ትራክቶች ውስጥ ደግሞ እየደወሉ ጌታን የሚቀበሉ ብዙ ፍሬዎችን እያየንበት ያለ አገልግሎት ነው። እንደ ሀገር እንደው ስታየው አሁን ብዙዎቻችን አጠገባችን ያሉትን ሰዎች ስለምንመለከትና ማህበራዊ ሚዲያው ላይ ያለውን ነገር ብቻ ስለምንቃኝ ወንጌል ሁሉም ሰው እንደሰማ እናስባለን። ሁሉም እንኳን ባይሆን በጣም ብዙ ሰው ወንጌል እንደሰማ እናስባለን እና አንዳንድ ጊዜ እንደዚህ ስራው ላይ ፊልዱ ላይ ያሉ ሰዎች ሲናገሩ ደግሞ እኔ ትንሽ ደንገጥላለሁኝ። እንደ ሀገር ስታየው ወንጌል በኢትዮጵያ ምን ያህል ተዳርሷል? ምን አይነት ክፍተቶች አሉ? የት አካባቢስ የወንጌል ስራ በጥብቅ መሰራት አለበት ትላለህ? ትልቅ ነገር ነው። አሁን መታየት ያለበት ጥናትም መደረግ ያለበት በዚህ ሙያ ላይ ያሉ ሰዎች እንቅስቃሴ ቢያደርጉ በጣም ጥሩ ነው። ያለፉትን 10 ዓመታት ከዚህ 10 ዓመት በፊት የኢትዮጵያ ላይ የነበረ የወንጌል እንቅስቃሴ በጣም ጠንካራ ነበር። በጣም ብዙ አጥቢያዎች በየክፍለ ሀገሩ እነዚህ አብያተ ክርስቲያናት ላይ ይሰሩ የነበሩ በጣም ተንቀሳቅሰዋል። ብዙ ቤተክርስቲያኖች ተተክለዋል። ለምሳሌ እኛ እንደ ሚሽን በምንሄድበት ጊዜ 15 ቀን የምንቆይበት ፕሮግራም ይኖራል። 1 ሳምንት የምንቆይበት ምናልባት ወር የምንቆይበት ሊኖር ይችላል። አንዳንድ ከተማ ስንሄድ በጣም ቅርብ ወደዚህ ወደ ወሎ ሰሜን ውስጥ ያሉ ከተማዎች ውስጥ ኢየሱስ ማን ነው ብሎ የጠየቀን ሰው አለ። ማን ነው ኢየሱስ ብሎ የጠየቀን ማለት ነው። እንግዲህ አስቢው፣ ስለ ኢየሱስ ያልሰማ የለም የሚባልበትም ምድር ላይ ነው ያለው። ምን ማለት ነው? አሁን እንዳለው ሚዲያውን እንደምንጠቀመው አይደለም። አብዛኛው ኢትዮጵያ ውስጥ ያለ ማህበረሰብ ለዚህ ለሚዲያ ምናምን ስልኮች ላይ ለሚገኙ መንፈሳዊ ነገሮች ኤክስፖዝድ አይደለም። ካየሽ እንኳን አዲስ አበባ ውስጥ ያለው ነዋሪ 10% አይሞላም ከኢትዮጵያ ጠቅላላ ህዝብ። ከዛ ውጪ እንደው በየክፍለ ሀገሩ ያሉ ደና ነገር ያላቸው ዲሽ የሚያስቀምጡ ኢንተርኔት አክሰስ ያላቸውን 10% ብታረጋቸው
ቢያንስ እንግዲህ ወደ 70% የሚሆነው ኤክስፖዝ አልሆነም ለወንጌል። አንዳንድ ቦታ ደግሞ ጭራሽ ቤተክርስቲያን የሚባል የማይታወቅበት እንዲሁም ጴንጤ የሚባለው ስም የማይታወቅበት ቦታ አለ። ወደዚህ ወደ ሰሜን አካባቢ ወደ ምስራቅ ብትሄጂ ምንድነው ይሄ የሚያሳየው? ገና አልደረስንም። እንደ ኢትዮጵያ አብያተ ክርስቲያናት እንዳለን እንደ ስማችን እንዳለን አቅማችን አልተንቀሳቀስንም። የተደረሱ ክፍሎች ላይ ግን በጣም ነው የምንሰራው። ለምሳሌ አዲስ አበባ፣ ደቡብ አካባቢ ያሉት የተደረሱ ክፍሎች የሚባሉ ናቸው። ቢያንስ አንድ ሰው በአካባቢው ላይ ቤተክርስቲያን የሚያገኝ ከሆነ ስለ ኢየሱስ የሚሰማበት መንገድ ኤክስፖዝድ የሆነ ከሆነ የተደረሰ ነው የሚባለው። ያልተደረሱ ክፍሎች የምንለው በጥናታዊ አጠራር ከ2% በታች ክርስቲያኖች ያሉበት ቦታ ነው። ከ100 ሰው 2 ሰው ከሆነ ክርስቲያን 2ቱን ጥሰው ለ100ዎቹ አያደርሱ። ዝም ሊሉም ይችላሉ። ያን ያህል ሲግኒፊካንስም አይደለም። ስለዚህ ኢትዮጵያ ውስጥ 2% በጣም ብዙ ከተሞች አሉ። ብዙ ከተሞች እና አልተደረሰም ማለት ነው ባጭሩ አጠቃላይ። ዋው የሚገርም ነው። እንደ ወንጌልን ይዛችሁ በምትንቀሳቀሱበት ጊዜ ዋና ዋና ተግዳሮቶች የምትሏቸው ነገሮች ምንድን ናቸው? እንግዲህ አሁን በሁለት እንክፈለው፣ የተደረሱና ያልተደረሱ ብለን። ኮምፕሊትሊ ያልተደረሱ ቦታ ላይ ያው አዲስ ነገር ለመቀበል ያለው በተለይ እንደ ኢትዮጵያዊ ካልቸራችን ጠንካራ ነው። አካባቢው ላይ ያሉ ሰዎች በቃ እንግዳ ነገር ይዘሽ እንደመጣሽ ነው የሚያስቡት። በተለይ ደግሞ የወንጌልን ነገር ስትሄጂ በትንሹም ቢሆን የሚሰሙት ኔጌቲቭ ነገር አለ፣ ፖዚቲቭን እንኳን ባይሰሙት። ስለዚህ ከባድ ጫና ደርሶብን ያውቃል። አንድ ጊዜ እንዲሁም እግዚአብሔር ከትልቅ ጥቃት ነው ያስመለጠን። ወደዚህ ከተማውን ሳልናገር ጉራጌ ውስጥ ያለ ቦታ ነው። በሁለት እምነት ውስጥ ያሉ ሰዎች ተቆራኝተው ነው የሚኖሩበት። ግን ጠፍ መሬት ነው የሚባለው። ቤተክርስቲያን አልተተከለም። ምናልባት አንድ ወንጌላዊ አሰማርታለች ከሱ ቀደም ብላ ያለችው ከተማ። ያው ወንጌላዊውም አልፎ ጥሶ ሄዶ ስራዎችን አይሰራም። ከኛ ጋር ራሱ በወጣበት ጊዜ እኛን ተቀብሎ ራሱን ሸፋፍኖ ለምን የኮሚኒቲው ሰው ነው፣ ልክ ነው፣ ይከብደው ይሆናል። እዛኛ በቃ ጌታ እዛን የተናገረን አስመርጠውን ነበረ። ቀደም ብላ ያለው ከተማ ነው ያረፍነው እኛ። የትኛው ከተማ ይሻላችኋል? አሁን እኛ እዚህ ቦታ አለ፣ እዚህ ቦታ አለ። እዚህኛው ቦታ ወንጌል ይሰበካል፣ ሰዎችም ይሰማሉ፣ ግን በደንብ በጌታ ግን አይደሉም አሉ። እዚህኛው ከተማ ደግሞ ጠፍ መሬት ነው፣ ወንጌል መሰበክ ምናምን አያውቁም። እናንተ ስትሄዱ ምናልባት የመጀመሪያ ናችሁ፣ እንጸልይበታለን። ከዛ ቲሙ ጋር ተሰባስበን እየጸለይን እኔም ልብ ላይ እንደ መሪ ሌሎችም ላይ የነበረው ያኛው ከባድ የተባለው በቃ ግራ ተጋባን። ማን ደፍሮ እዛኛው እንሂድ ይበል። ከዛ መጨረሻ ላይ በቃ ሁላችንም ስናወራ እዛኛው ነው በቃ ምናልባት ከኛ ካልሆነ ይሄ ድምፅ ዕጣ እናውጣ ተባባልን። ዕጣ ስንነጥል እዛኛው ጋር ደረሰ የተባለው ጋር ማለት በቃ ጌታ ብሎናል ብለን ብድግ ብለን ሄደን ገበያ ውስጥ 600 የሚሆኑ ሰዎች ተሰብስበዋል። ማብሰር ጀመርን ወንጌላችንን። መጀመሪያ ላይ በምሳሌ መንገድ ስለሆነ ስንናገር የነበረው ግራ ገባቸው። ወንጌልም ላይ መስላቸው ይችላል። ተሰበሰቡ በቃ ተገርመው ያዩናል። ልክ ከዛ ወደ ዋናው መልእክት መጣ። ኢየሱስ የሚለውን ስም መጣራት ጀመረ። በቃ ልነግርሽ አልችልም። ገበያ ውስጥ አብዛኛው የሚበዙት እንግዲህ ወደ 90% የሚሆኑት እናቶች ናቸው። እኔ ለመጀመሪያ ጊዜ እናት እንዲህ አይነት ጭካኔ በልቧ እንዳለ ያየሁት ያኔ ነው። በቃ ምን ያደርጉን? ከበቡን። ልክ ይሄ ንብ ማርን እንደሚከበብ ነው የከበቡንና ወዲያውኑ እኛ ማንም ሰው እንዳይሮጥ ተረጋጉ ተባባል። መሮጥ በራሱ ለነሱ የሚፈጥርላቸው ነገር አለ፣ ሊወግሩን ይችላሉ። በመሀከላቸው ዝም ብለን ይሄ በመሃላቸው አልፎ ሄደ የሚለው ታሪክ ነው የተፈጠረው። ሙሉ ግን ገበያተኛ እቃውን እያስቀመጠ ይከተለን ጀመር። ደስ የሚልሽ በገበያው ላይ አንድ ድንጋይ የለም፣ ጭቃ ብቻ ነው ያለው። ጭቃ ታዩ በቃ አለበሱም፣ ወደ ላይ ነው የሚወረውሩት። በቃ በሙሉ በጭቃ አለበሱም የሚችሉትን ያህል። ከዛ ከባዱ ነገር የሆነው እዚህ ጋር ነው። ወደ አስፋልት እንደምንም ሄድን። እየተከተሉ ነው የሚፈልጉት እኛ እነሱ በቃ መውገር ነው። በዛ ሰዓት ድንጋይ አገኙ ማለት አስፋልት ጋር ደረስን፣ አለቀልን። ከዛ መኪኖች አሉ ወደ ነበርንበት ከተማ ሊመልሱን የሚችሉ ታክሲዎች ናቸው የተደረደሩት። ታክሲዎቹ ጋር ስንሄድ አንጨንም አሉ ታክሲዎቹ፣ የዛው አካባቢ ሰዎች ናቸው። ከዛ አንድ ዊዝደም መጣልን። አሁን ከምንወገር ማድረግ የምንችለው ታክሲዎቹ ላይ ጥብቅ አለ። እኛ ጋር ሲወረውሩ ያው የራሳቸውን ህዝብ ታክሲ ነው የሚመቱት። እና ታክሲዎቹ ጋር ሄደን ስግስግ ብለን ቆመ። ወደዛ ሄዱ ይሉናል። በቃ አንሄድም።
ወደዛ ሄዱ የሚሉን አመቻችተው ሊወግሩን ፈልገው ነው። ፖሊስ ይጣራ በቃ አለን እኛ። ፖሊስ አትሊስት እንዲወስደን ጣቢያ እንዲያስገባን። በቃ ሁኔታው ከባድ ሆነ። ሁሉም ታክሲ በራቸውን ዘጉ፣ አንሄድም አሉ። በዚህ ሰዓት ላይ እግዚአብሔር ጣልቃ ገባ። አንዲት በኦርቶዶክስ እምነት ያለች ሴት ከሌላ ከተማ አካባቢው የንግድ ነው፣ ያው ጉራጌ አካባቢ ስለሆነ ባዶ ታክሲ እቃ ከላይ ጭና፣ ሹፌሩ ደግሞ በእስልምና ሃይማኖት ውስጥ ያለ ሰው ነው። ሁለቱ ተያይዘው እየመጡ እዛ ጋር ድንገት ግርግር ሳይ ቆሙ። አየችን። ከኔ ጋር ናቸው አለች። ከኔ ጋር ናቸው ኑ ግቡ ብላ ሰብስባ ሁላችንም አስገብታን ብርር አድርጎ ሄደ እና በጣም ለካ እግዚአብሔር ማንንም አይጠብቅም፣ በማንም እንደሚሰራ አየን። በተባበሩት ሃይማኖት በሚመስል እነሱ አስመለጡን በቃ። እና ያንን አይቻለሁ። እና ይህን ያህል ጠንካራ ቦታዎች አሉ ልልሽ ነው። ከቤተ ክርስቲያናት ጋር ያላችሁ ግንኙነት ምን ይመስላል? አንተ አሁን ኮልፌ ቃለ ሕይወት ነው አይደለም? ኮልፌ ቃለ ሕይወት ነው የምገለገለው። ከቤተ ክርስቲያናት ጋር ያላችሁ ግንኙነት በተለይም ደግሞ ወንጌልን ሰርታችሁ ከዛ ያመኑትን ሰዎች ለቤተ ክርስቲያናት ከማገናኘትና ደቀ መዛሙርት እንዲሆኑ መስመሮችን ከመዘርጋት አንጻርስ ያለው ስራ ምን ይመስላል? ቻሌንጅስ አለው እሱ? እስካሁን እንዲያውም ትልቅ ቻሌንጅ የሆነብን እሱ አቅጣጫ ነው። ለምን ያው አዲስ የሆነ ሰውን መቀበልም ትንሽ ይከብዳል እኛ ጋር። እንዳልኩሽ ቅድም አሁን ሁሉም በየራሱ አጥቢያ የተላከ ሰው ነው መቀበል የሚፈልገው፣ በደንብ ማንነት ማወቅ። ኢንፋክት ጥሩ ሲስተም ነው፣ ያው ለመለየት ያክል ነው ጥሩና መጥፎ ነው የሚለው። ግን ደግሞ አሉ በየቤተክርስቲያን ውስጥ ቅድም እንዳልኩሽ አንድ በሶሻል ሚዲያችን የሚከታተሉን አሉ። አንዱ ዓላማችንም የምንሰራውን ስራ ሰዎች እንዲያውቁ እና ነገ የሆነ ከተማ ብንሄድ የሚቀበሉን ሰዎች ናቸው። ይህንን ሲያዩ የነበሩ ልባቸው የተከፈተ የወንጌል ልብ ያላቸው እና በየቤተ ክርስቲያኑ እንዲህ አይነት ሰዎች አሉ። በዛው ልክ ግን ቻሌንጁም ሰፊ ነው። አንቺ እዛ ገበያ ላይ ወንጌል ሰብከሽ ያስቀበልሻቸውን ሰዎች ያኛው ኮንቲኒየስሊ ተከታትሎ ደቀ መዝሙር አስተምሮ መንፈሳዊያን ያርጋ አታቂ። ያን ያህል ልብ ያላቸው ሰዎች ብዙ ላይኖሩ ይችላሉ። የተወሰኑ ደግሞ አሉ በየቦታው ቀይ ሸክም ካቀለላችሁልኝ ብሎ ራሳቸው አዘጋጅተው መገበውን እንዲሁም ማደሪያ ማረፊያ አዘጋጅተውልን አብረውን ወጥተው ወንጌል ሰርተው ሰዎቹን ተቀብለው ከዛ ፍሬ አፍርቶ ሁሉ አይተናል። ስለዚህ በሁለቱም አይነት አሉ ማለት ነው። በቁጥር ደረጃ መቼ የሚነገርከኝ ራሱ በጣም አስደናቂ ነገር ነው። 40,000 ሰው ቀላል አይደለም። ወደ 40,000 የሚጠጋ ሰው እጁን አንስቶ ንስሐ ገብቶ ጌታን መቀበሉ በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ከነዚህ እንደው ከ40,000 መካከል የማትረሳው ምስክርነት እንደው ወይ ደግሞ ከዛ መካከል ከዳኑ ሰዎች የሱን አረሳውም የምትለው ነገር ምንድነው? እስኪ አንድ ጊዜ እኔ ደስ የሚለኝ ይሄ በመለኮታዊ መንገድ ለድነት እግዚአብሔር ሰዎችን ሲቀጥር ነው። እዚሁ ከተማ ላይ አንድ ጊዜ ፒያሳ አካባቢ እየሰበክን ሰውየው ምንም አይዲያ የለም፣ በሌላ እምነት ውስጥ ያለ ሰው ነውና መጥቶ የሆነ ሰው በቃ ስም ብሎ እንደዚህ አይናል ቆም ምን ሆኖ ነው ሊሰርቅ ፈልጎ ነው የሆነ ነገር ምናምን እያልን ነው። አጠገባችን ልክ ከኛ ጋር እንደሆነ ሰው ነው ቆሞ የሚያይ። ከዛ መጨረሻ ላይ ትንሽ ደበቅ ብሎ እንደዚህ ብሎ መሰከረልን። ትላንትና ያው እሱ ጭራሽ ኢየሱስን አክሰፕት የሚደረግበት እምነት ውስጥ አይደለም። ትላንትና አለኝ በህልሜ እዚህ ቦታ ላይ እናንተ ስትሰብኩ አይቼ ነው የመጣሁት አለ። ከዛ የሆነ ነገር እንደምትሰጡኝ አምናለሁ አለ። ከዛ አዎ ኢየሱስ ይባላል ብለን ነገር ነው። ነፍሱ ሐሴት አደረገች። ስልኩን ወሰድን። እንዲያውም ጓደኛው አብሮት ከታክሲ ሲያልፍ አይቶ ነው የወረደው በህልሙ ትላንት ስላየ። አብሮት የነበረው ጓደኛ በቃ ተቆጣ። እሱ ግን ቀስ ብሎ በቃ እንዳትናገሩ በቃ እንደዚህ እንዳትሉ ምናምን ብሎ ሄደ። ፎቶ ላይ እንዳታስቀምጡኝ ብሎ አንዱ እሱ ነው። ሌላም ጊዜ ልክ እንደዚሁ አንዲት ሴት ወደ ክፍለ ሀገር ላይ ነው። ይሄ ደግሞ እኛ ገበያ አካባቢ ፊት ለፊት ብዙ ጊዜ ገበያ ላይ እናዘወትራለን። ጳውሎስም ዕለት ዕለት በገበያ የሚገኙትን ሰዎች ያወራ ነበር እንደሚለው ፊት ለፊት ትልቅ ሌላ ተቋም ቤተክርስቲያን ያለበት ፊት ለፊት ነው የምንሰብከው። ከዛ መጣች። ያኔ ደግሞ በጣም የእግዚአብሔር መንፈስ እየተንቀሳቀሰ ነበር። እዛ አደባባይ ላይ ሰዎች ነፃ እየወጡ ነበረ፣ ይፈወሳሉ ሰዎች። ከዛ አንዲት ሴት መጣችና በዛ ሊሄድ ስል አለች የሆነ ነገር በዛ በኩል ሂጂ አለኝ አለች። እና ያቺ ሴት ነፃ ወጣ ምን ብላ ጌታን ተቀብላ ነው ሄደችው። እና እንዲህ አይነት ገጠመኞች አሉ።
ሌላው ወንጌል የምትሰብኩበት ጥበብ ሜተዳችሁ ትንሽ ለየት ይላልና ብዙ ወንጌልን የመስበክ ቅናት ያላቸው ወጣቶች እንዳሉ አውቃለሁኝ። ዛሬ እንኳን አሁን አንተን ሲያዩ የሚነሳሱ ሰዎች እንዳሉ አስባለሁኝ። ሰው የሚመስለውን ሰው ሲያይ ራሱን አመሳስሎ እኔም እችላለሁኝ ይላል። ብዙ ጊዜ ሴት አገልጋይ ሲያዩ ሴት እህቶች እኔም ለካ እችላለሁኝ ብለው ያስባሉ። ወጣት አገልጋይ እንዳንተ ሲያዩ ደግሞ እኔም ለካ እችላለሁ ብለው የሚያስቡ ዛሬ በርካቶች እንደሚኖሩ አምናለሁኝና ብዙ ጊዜ የወንጌል መስበኪያ መንገድ ተብሎ የተነገረን እኛም ደግሞ ዝም ብለን ስናልፍም ስናገድምም ያየነው መንገድ አለ። በዛም መንገድ ፍሬ እያፈሩ ያሉ ሰዎች አሉ። የራሱ መንገዱ የሚነቀፍበት መስተካከል ያለበት ነገር ቢኖረውም ግን ፍሬ እያፈሩ ያሉ ሰዎች አሉ። እናንተ ደግሞ በጣም አስደናቂ ሜተዶችን እግዚአብሔር ሰጥቷችሁ እነሱን ስትጠቀሙ እግዚአብሔር ፍሬ እንደሚሰጣችሁ አይቻለሁኝና ይህንን ለሚመለከቱ ወደ አገልግሎቱ ዘልቀው ለመግባት ለሚፈልጉም ጥበብ ብታካፍለን ወንጌልን የምትሰብኩባቸውን አንዳንድ ሜተዶች ብትነግረን። ትልቁ ነገር ይሄን አስተሳሰብ መጀመሪያ አክሰፕት ማድረግ ነው። ትልቁ ነገር ዘሩን መዝራት ነው። ዘሩን የማሳደግ ኃላፊነት እግዚአብሔር ነው። እኛ ግን አክሰፕተብል በሆነ መንገድ ዘሩን እንዴት ልዝራ? ገበሬ እኮ በእጁም ይዘራል። ደግሞ ዘመን ሲቀየር ዘሩን ሳይቀየር በትራክተርም አርሶ ይዘራል። እንዴት ነው የሚለውን ቁጭ ብለን ስናስብ ኮሚኒቲው እንዴት አክሰፕት ያደርገኝ ብለሽ ስታስብ አሁን ብልሃተኛ ሰባኪ ትሆኛለሽ። እንዴት ነው ሊቀበሉኝ የሚችሉት እነዚህ ሰዎች? ሐዋርያ ጳውሎስ እንደዛ ነው ያደረገው። ለምሳሌ በአቴና በሄደ ጊዜ ቀጥታ የራሱን አምላክ ማስተዋወቅ እንደማይሆን ገባው። የእናንተን አምላክ ሲሄድ አንደኛውን አየሁ እሱን አወቅኩት ብሎ ነው የጀመረው ወንጌል። በቃ ተደሰቱ፣ አዲስ ነገር መስማት ፈልገዋል። ሁለተኛ ደግሞ ኢየሱስ የሚሰብክበት መንገድ ነው በጣም የሚገርመው። ብዙ ጊዜ ቀጥታ ወደ ወንጌል ከመሄድ ይልቅ ሰዎቹን ኮሚኒኬት ያደርጋል። እንደ ሰማርያዊቷ ሴት ነው። እንደገና ደግሞ ምሳሌዎች ይነግራቸዋል። ብዙ ተረቶች ያወራል። ተረት የሚመስሉ ነገሮች ግን ሪያሊቲው ከነሱ ህይወት ጋር የተቆራኘ ነገር ነው። ልባቸው ይከፈታል። በምሳሌ ነው የሚያስተምራቸው ይላል መጽሐፍ ቅዱስ። ያቺን ይወሰድ ነው። ስለዚህ የሆነ ኮሚኒቲ ጋር ስንሄድ የምናደርገው እኛ ለምሳሌ እብድ ሰው ያው ግርግር ይወዳል፣ አዲስ ነገር ይወዳል። እብድ ሰው እናዘጋጃለን። ከኛው መካከል እንደ እብድ ይለብሳል። በቃ እንደ እብድ ነው የሚቀባባው ምናምን፣ ሰንሰለት ምናምን ከቻለ የሚል ይይዛል። ከዛ ጩኸት ይጀምራል አደባባይ። ሰው ምን ሆነ ብሎ ግጥም ብሎ ይሰበሰባል። እኛ እሱን ነው የምንፈልገው፣ ሰው ነው የምንፈልገው ዋናው ነገር። ከዛ ግን እብድ የሆነ ሰው ማይክሮፎን ይዞ ሲናገር ትሰሚያለሽ። ምንድን ነው ሊል የፈለገው? እና በቃ የራሱ ህይወት እንደሆነ አድርገው ዳይሬክትሊ መጽሐፍ ቅዱስ ላይ የጌርጌሴኖን እብድ ታሪክ መናገር ይጀምራል። ብቻውን ይኖር እንደነበር፣ ራሱን ይጎዳ እንደነበር እየቦጫጨቀ በመቃብር ስፍራ እንደሚኖር። ከዛ ያንን ሲናገር ሰው ውስጡ ፒቲነስ ይገባል። ልክ ነው፣ መጽሐፍ ቅዱስ ላይ ያለ ታሪክ ነው። ከዛ እንዴት ኢየሱስ ለሱ ብሎ ከሩቅ በባህር በጀልባ ተሻግሮ እዛ እንደመጣና ነፃ እንዳወጣው ይመሰክራል። ከዛ ስለ ኢየሱስ ነፃ አውጪነት ይናገራል። ምናልባት ሰዎች በስጋ ላታብዱ ትችላላችሁ። ልክ እንደዚህ እብድ በብቸኝነት ውስጥ ያላችሁ ራሳችሁን የምትጎዱ፣ ምናልባት ደግሞ ልክ በመቃብር ስፍራ እንደሚኖረው ህይወት የማይሰማችሁ ሪያሊቲ ነው። ብዙ ሰው እንደዛ ነው በመንፈስ ዓለም። በቃ ሰው ልቡ ተነካ። ይህንን ነው የምንፈልገው። ደግሞ ሪያሊቲ ነው፣ ኢየሱስ ያደረገው ነገር ነው። እጃቸውን ይሰጣሉ ብዙ ሰዎች። የጀመርነው እነሱ ሊቀበሉት ከሚችሉት ታሪክ ተነስተን ነው። በሌላ ስፍራዎች ላይ ደግሞ ምሳሌ በወረቀት ብቻ ወንጌል የምናደርስበት ቦታ አለ። አፋልጉኝ የሚሉ ወረቀቶች አሉ። በጣም ብዙ ሰው ይጠቀማቸዋል። ውጭ ሀገር ድረስ ያቺን ወረቀት እያሳተሙ በጣም ጥሩ ሀሳብ ነው እያሉ ይጠቀሙታል። እንደ ቦታው አክሰፕተብል ወንጌል የሚቀበሉ ማህበረሰብ ከሆነ፣ ወንጌል ካልቀለለባቸው፣ ለወንጌል ያላቸው ቦታ ሰፊ ከሆነ ምንም መስራት አይጠበቅብሽም። ወተሽ እውነት የሆነው የክርስቶስን አዳኝነት ስትሰብኪ ሰው ራሱ አክሰፕት ያደርገዋል። ደግሞ የሚቃወሙ ልባቸው ዝግ ድንጋያማ ልብ ከሆኑ መጀመሪያ ልባቸውን ማግኘት መቻል አለብን። በቃ ይሄንን ጥበብ ቢጠቀሙ በየአካባቢው የተሻለ እንቅስቃሴ እንደምናደርግ አምናለሁ። ዋው በጣም እንደዚህ አይነት ስልጠናዎችን ሰዎች ማግኘት ቢፈልጉ፣ አሁን በጣም ወንጌል የመስራት ልብ ያላቸው ሰዎች ያውቃለሁ። መንገዱ የጠፋቸው ግን መንገድ የሚያሳያቸው የሚፈልጉ ሰዎች አሉ። ሁሉም ሰው መቼም ከዳነ በኋላ ዋና የልቡ ሸክም ሌላ ሰው ደግሞ ድኖ ማየት ነው። የጌታን ቸርነት ከቀመሰ በኋላ ሌላም ሰው መጥቶ ያንን የጌታን ቸርነት እንዲቀምስለት ነው። ከቤተሰቡ ጀምሮ ለሁሉም ሰው ያለን ጥማት ያ ነው እና ይሄ ልብ ያላቸው ግን መንገዱ የጠፋቸው ሰዎች አሉ። በምን መንገድ ይህንን ስልጠና ማግኘት ይችላሉ? በምን መንገድ
እዚህ አገልግሎት ላይ ፓርቲሲፔት ማድረግ ይችላሉ? እኛ እንደ ሚኒስትሪ አንዱ ስራችን በየሄድንበት ቦታ ወንጌል ከመስራት ጎን ለጎን ወንጌል ስልጠና እናደርጋለን። ስለዚህ በዛ ፕሮግራም ውስጥ በዚህም አጋጣሚ ኤኒ ቤተክርስቲያን ልባቸው ክፍት የሆነ የወንጌልን ስራ አብረው ሊሰሩ የሚፈልጉ ከዛ አጠገብ ደግሞ እዛ ቤተክርስቲያን ውስጥ ያለውን የወንጌልን ቡድን ለማነቃቃት ለማጠናከር እኛ ደስ እያለን ሄደን አጠገባቸው ከጎናቸው ልንቆም እንችላለን። የተዘጋጁ ማቴሪያሎች አሉ? በደንብ የተዘጋጁ ማቴሪያሎች ወይም ደግሞ በዚህ ውስጥ የቆዩ ልጆች አብረውን ያሉ ስልጠናውን ይሰጣሉ። ስልጠና ብቻ ደግሞ ባለፈ አብረናቸው ከሰለጠኑ በኋላ የአንድ ቀን የሁለት ቀን ፕራክቲካሊ ወንጌል እንዴት መስራት እንደምንችል አብረናቸው እንቆያለን። እስካሁን እንደዛ ነው የምናደርገው። ይሄ በጣም ትልቅ በረከት ነው በእውነት። ለግለሰቦች ደግሞ አሁን ይሄ እንግዲህ ለቡድኖች ለአብያተ ክርስቲያናት የተደረገ ጥሪ ነው። ስልጠናዎችን ማግኘት ለሚፈልጉ ማቴሪያሎችን ማሰልጠኛ ማቴሪያሎችን ማግኘት ለሚፈልጉ እንዲሁም አንድ ቀንም ሁለት ቀንም አብረው ወንጌልን መውጣት ለሚፈልጉ እድሉን እንደምትሰጡ ያልከን፣ ግን ግለሰቦችን ደግሞ ወደዚህ አገልግሎት ከመጥራት አንጻር የወንጌልን እንደው አንገብጋቢነትና ወንጌል ሰባኪነትን ስራችን የማድረግን ነገር ምን ያህል ኢምፖርታንት እንደሆነ ከዘመኑም ከጊዜውም አንጻር እንዴት ልንቸኩል እንደሚገባ ጥሪ ብታደርግና ወጣቶችን ብትቀሰቅስ፣ በተለይም ወጣቶችን አንተን የሚመስሉ በአንተ እድሜ ያሉ እንዳንተ አይነት ፖቴንሻል ያላቸውን ወጣቶች ብትቀሰቅስ ደስ ይለኛል። ትልቁ ነገር ከአንቺ ጋር ከዚህ በፊት ሳወራ ያስተማርሽኝ ነጥብ አለ። እግዚአብሔር ወንጌል ሲጀመር ከተቋም አልተጀመረም። ስለዚህ እኛ ያስቀመጥነው ቤተክርስቲያን ብለን ያደራጀነው ተቋም ወንጌል እንዳይሰራ መከልከል የለበትም። እንደ ተቋም ላይ ከለከለን ይችላል፣ ግን የተደራጀ ነገር ስታይ ብዙ ጊዜ የዛ አካል ኃላፊነት ነው የማለት ነገር አለ። እግዚአብሔር ደግሞ አንቺ የነገርሽኝ ትልቅ ቁም ነገር በቃ ልቤ ውስጥ የቀረው ይሄ ነው። ጉዳዩ ከግለሰቦች ጋር ለምሳሌ ስንድን እንደ ግል አዳኝ የተቀበልነው። ስለዚህ ሲጠራንም እግዚአብሔር በግል ነው የሚጠራን። ለአገልግሎት ሲያስተማራ በግል ሰዎች እንዲድኑ ሰዎችን በግል ነው ሰዎችን የሚጠራው። ስለዚህ ይህን ጥሪ ሰዎች አክሰፕት ቢያደርጉ፣ ሁለት እንደዚህ አይነት ሸክም ያለባቸው ሰዎች ምናልባት አንድ አይነት ክንፍ ያላቸው ወፎች አንድ ላይ ይበራሉ አለ የሚባለው፣ አካባቢያቸው ላይ በዚህ አይነት ፍላጎት ካሉ ሰዎች ጋር ኮኦፕሬት ቢያደርጉ፣ ምናልባት ከቤተ ክርስቲያን አንዳች ነገር ባይጠብቁ፣ ምናልባት አሁን ብዙ ጊዜ ችግር የሚሆነው ወንጌል ላለመስራት ሰው ምክንያት የሚያደርገው ፋይናንስ ነው አንዱ። ሁለተኛ አብሮ የሚሰራ የለም። ሶስተኛ ደግሞ በቂ የሆነ ለዚህ መነሳሳት የሚጋብዙ ትምህርቶች ከየመድረኩ ላይ ኖሩ ይችላሉ። ስለዚህ ይህንን የተልእኮውን አንገብጋቢነት በግል መረዳት ነው የመጀመሪያ። በግሌ እኔ ተልእኮ የሚል መጽሐፍ አለኝ፣ ይጠቅማቸዋል ምናልባት ሰዎች ይህን ቢያነቡ። ሂዱ የሚል ርዕስ የያዘ ነው። ተልእኮ የግል ጉዳይ ነው። ወደ ዓለም ሁሉ የመሄድ የግል ጉዳይ ነው። በጌታ ፊት ስንቆም የምናሳብብበት ቤተክርስቲያን አይኖረንም። አጠገባችን ካሉ ሰዎች መጀመር ይቻላል። እኔ እንደውም የምለው ለተልእኮ ሙያተኛ መሆን አይጠበቅብንም። ሁሉ ሰው ወንጌላዊ ላይሆን ይችላል። ሁሉ ሰው ግን የክርስቶስ ምስክር ነው። ስለዚህ መስሪያ ቤት የሚሰራ ሰው ፐርፐስሊ ዛሬ ወንጌል እሰብካለሁ ብሎ አቅዶ መውጣት ቢጀምር በታክሲ ውስጥ በሚሄድበት ጊዜ ትራክቶችን በግሉ አሳትሞ ወይ ከሆነ ቦታ ተቀብሎ ታክሲ ውስጥ ዝም ብሎ መስኮቷ ላይ ቁጭ አድርጎ መሄድ ቢጀምር ተልእኮአዊ አስተሳሰብ ይሆናል። ከዛ በኋላ ቤተክርስቲያንን መጠበቅ ይቆማል። ስለዚህ ሁሉም ሰው በተልእኮ ውስጥ ይሰማራል። በእርግጥ የእግዚአብሔር ቤተክርስቲያን ስራው ይቀጥላል። አንድ ያየሁት ትልቅ ነገር ቢኖር በእነዚህ ዓመታቶች ውስጥ የኢትዮጵያ ቤተክርስቲያን ስሊፒንግ ጃይንት ናት ብያታለሁ። በጣም ትልቅ ናት፣ አቅም አላት፣ የተደራጀች ናት። ፋይናንሻሊ ኢኩዊፕድ ነን። ያሉንን የምንሰራቸውን የምንገነባናቸውን አዳራሾቻችንን መመልከት ነው። ያለን ኮሚኒኬሽን ኔትወርክ በቃ ብዙ ቦታ ላይ አቅም አለን፣ እጅ አለን። ታዲያ ለምንድነው ወንጌል ስር ያልሰደደው? እስቲ ተቋም አይደለም ቤተክርስቲያንን ወንጌል የሚያሰፋው። ወንጌልን የሚያሰፉ በተቋም ውስጥ እየተመሩ ያሉ እየታጠቁ ያሉ ደቀ መዛሙርቶች ናቸው። ስለዚህ ለነሱ ላይ እንደ መሪዎች እነሱ ላይ መሰራት ቢቻል ብዬ እመክራለሁ። ይሄ ነው ትልቁ ሐሳብ። የመሄድ ነገር ነው የሚጎለን ብዙ ጊዜ። አሁን በተለይም ደግሞ የአምልኮ ነፃነት ከታወጀበት ጊዜ ጀምሮ ብዙ አባቶችም እዚህ ቀርበው በእኔ ፕሮግራም ላይም ሲናገሩ የምሰማው ነገር የአምልኮ ነፃነቱ ምን አደረገን? አዳራሻችን ውስጥ ስብስብ ብለን ቁጭ ብለን ሰዎች ወደ አዳራሻችን እንዲመጡ የመጠበቅ ብቻ ወጥተን ወደ ሌላው አልፈን ያለመሄድ ነገር ውስጥ እንዳስገባን ይናገራሉና እንደው ከኢትዮጵያስ ባለፈ ከሀገራችንስ ባለፈ ኃላፊነት የለብንም ወይ? ስለዚህ ነገር እያጫወትከኝ ነበር ባለፈው፣ ብታነሳው ደስ ይለኛል። በዙሪያችን ስላሉትስ ጎረቤት ሀገሮች ኃላፊነት የለብንም ወይ? አሁን ቅድም ያነሳሽው ነገር
አሁን ያለው የኢትዮጵያ ቤተክርስቲያን መልክ ምን እየሆነ ነው? ሁሉ ነገር ወደ ውስጥ እየሆነ ነው። ትኩረት ወደ ውስጥ እየሆነ ነው። ከአገልግሎት እንኳን ስምሪት አንፃር በአንድ ቤተክርስቲያን ውስጥ አንዳንድ ቦታ ካየሽ ከኤ እስከ ሲ ኳየር ተደራጅቷል። ዘማሪዎች ጥሩ ነው፣ መጥፎ አይደለም። ግን ደግሞ ወደ ላይ ውጪስ ምን ያህል ያቺ ቤተክርስቲያን ተዘርግታለች ላላመኑ ሰዎች። እነዚህ የዘማሪ ቡድኖች እኮ ግዴታ ዘማሪ መሆን የለባቸውም። በቂ አገልጋይ ካለዛ ቤተክርስቲያን ውስጥ ደግሞ አገልጋይ የማይገኝበት ወንጌልን ማሰማት የሚችሉ የኳየር ቡድኑን ከምታቋቁሚ በላይ እነዚህን ቡድኖች ወንጌል እንዲሰሩ መንገድ ብትከፍቺላቸው በዝማሪያቸው ውስጣቸው ባሉ ነገር ማነቃቃት ብትችይ። ስለዚህ ከአገልግሎት ስምሪት አንፃር ወንጌላውያን ብለን የሚሾሙ ቤተክርስቲያን ውስጥ ቢሮ ይዘው ቁጭ የሚሉ ሰዎች ወንጌል መስራት እንደሆነ ስራው ማነቃቃት ቢቻል እየወጡ ወንጌል የሚሰሩበትን መንገድ ቢለማመዱ ስልጠናዎችን ወስደው አክቲቭሊ መስራት ቢጀምሩ ምድራችንን መጀመሪያ መድረስ እንጀምራለን። ትልቁ ነጥብ ይሄ ነው። ፋይናንሻሊ ያለውንም እንደዛ ቤተክርስቲያኑ ላይ ያለውን ጥሩ ነው። በርግጥ ጥሩ አምልኮ አዳራሽ ሰው ቢያገለግል መልካም ነው። ከዛ ባለፈ ግን ለወንጌል ያለውን ፈሰስ ቁጭ ብሎ ማጥናት አለባቸው። ለትልቁ ተልእኳችን ጌታ አድርጉ ላለን ያንን ወጪ ሳናወጣ ጌታ ምንም ላልጠየቀን ይሄን ነገር ዲኮር አድርጉልኝ ላላለው ነገር ብዙ ወጪ ብታወጪ በእግዚአብሔር ፊት አንድ ቀን እንጠየቃለን። ስለዚህ ለየትኛው ነው እቺ ቤተክርስቲያን እየተዘረጋች ያለችው? ለተልእኮ ነው ወይስ ውስጥ ላሉ ነገሮች? ለአድሚኒስትሬሽን ፔመንት ነው ወይ ለቤተክርስቲያን ህንፃ ማስጌጫ ነው ወይ? ቁጭ ብሎ ራሱን መመዘን ነው ያለበት። ከዛ ግን ሲያልፍ እግዚአብሔር እኛን የሚጠብቀን ኢትዮጵያ ለብዙ አካባቢዎች ዋላሉ ዙሪያዋ ላሉ ወንጌል እንድታደርስ ነው። የኛ ወንዛችን እንኳን ግብጽ ድረስ ሄዷል። ወንጌላችን ግን አልሄደም። ካልሽ ግን እንደ ኢትዮጵያ ወንጌል ለመናገር የሚጠበቅባት ሀገር የለችም። እነ ፊሊፒኖችን ስታይ አሁን ፐርፐዝሊ ለወንጌል ዙሪያ በቅርብ ጊዜ ነው ወንጌል በመድራቸው የገባው። ጠንካራ እምነት ነበረ በእነሱ ውስጥ የነበረው። ወንጌል ከገባባቸው በኋላ ግን ያላቸው መጠማት በጣም በፍጥነት እያዳረሱ ያሉ ፊሊፒኖች ናቸው። በሰዓት የቤት ሰራተኛ ለመሆን ሰልጥነው አረብ ሀገራት ይገባሉ፣ ወንጌልን ለማድረስ ማለት ነው፣ ሰዎችን ኤክስፖዝ ለማድረግ። ኢትዮጵያስ ምን እየሰራች ነው? በጣም ራሳችንን ፕሮቴክት እናደርጋለን። በጣም በውስጥ ጉዳይ ተይዘናል። በጣም ስለሚወጡ ስለሚገቡ አገልጋዮች እየተናቆረን ነው። ከዛስ ሱዳንን መድረስ አልቻለም፣ ሶማሊያን መድረስ አልቻለም፣ ኤርትራን ጅቡቲን መንካት አልቻለም። ግን ካየሽ እንደ ታሪክ እንግዲህ ከሙሴ ዘመን ጀምሮ ተቆጥሮ ይሆን 3000 ዓመት ነው ይባላል ወንጌል እኛ ምድር ከገባልን። ተዩና እሱን አዲስ ኪዳን እንግዲህ የኢትዮጵያዊ ጃንደረባ በሄደ ጊዜ አትሊስት የመጀመሪያ ወንጌል ሰሚ ምድር ናት ኢትዮጵያ። ግን ምን ያህል ኢትዮጵያ ወንጌልን አድርሳለች? የለም። ሚሽነሪዎች በመቶዎች የሚቆጠሩ ነው ከኢትዮጵያ ምድር የተላኩት። በመቶዎች የሚቆጠሩ የተወሰኑ አጥቢያዎች ናቸው እሱ የሚልኩት። የኛ ሐሳቅም ምንድነው ካልሽ አንድ ቦታ ላይ አዲስ አበባ ላይ በአንድ አጥቢያ ላይ የሆነ ኪንግደም የምንገነባው የራሳችንን ሆኗል። እና ብዙ አባላት መኖሩ ነው ሰክሰስ ለኛ። ግን መሆን የነበረበት አባላቶችን አሰልጥነሽ ትክክለኛ የደቀ መዝሙር ልብ መስራት ከሆነ የፈለግሽ የኢየሱስ ልብ ካለሽ ይሄኛው ነጋዴ ከሆነ አንተ አሁን ሶማሌ ሄደ ንግድ ጀምር። ወንጌል ስለምታውቅ በአንተ ንግድ ውስጥ ሰዎችን ኤክስፖዝ እናደርጋለን። ወንጌላዊ ማለት ይሄ ነው። ሚሽነሪ ክርስቲያን ማለት ይሄ ነው። ካስተማርሽ በኋላ ከ3 ዓመት ከ4 ዓመት በላይ ያንቺ አባል ማድረግ አለ። የኛ ስራ ይሄን ሰው አስታጥቀን መላክ ነው ባለው ሙያ። ዶክተሮች ቤተክርስቲያኖች ካሉ ከቻላችሁ ወደ አፋር ስራ ሙሉ ፎርም ሙሉ። በጣም የታጠቀ ሰራተኛ ካለሽ በቤተክርስቲያን መንፈሳዊ ነገር የሚያውቅ ከሆነ አፋር ሄዶ ዶክተር ቢሆን እኮ ብዙ ሰዎች ለወንጌል ይጋለጣሉ። ግን እኛ የምንፈልገው ምንድነው? በየወሩ ያ ሰው እዛ ቤተክርስቲያን የሚያመጣው ነው ኢንካም። ያቺ ቤተክርስቲያን በስታ ብዙ ምዕመን ቁጭ ብሎ መታየቱ ያ ግን አይረባንም። እግዚአብሔር ያንንም አይጠይቀንም። ስለዚህ ለዚህ ጸሎት ያስፈልጋል እንደ ጅማሬ። ሁለተኛ ግን ይሄ መነሳሳት ያላቸው ሰዎች ብድግ እያሉ በቃ መስራት መቻል አለባቸው። ይሄ ነው ምክሬ። ዓለም እየጠበቀን ነው። ኢትዮጵያን አፍሪካ እየጠበቃት ነው። ምድር እየጠበቃት ነው። ትላንት ወንጌል ያደረሱን አገራቶች አሁን እየጣሉት ያለ ይመስላል። ስለዚህ ዛሬ እኛ ነን መነሳት ያለብን። ባህላችንን ጥሰን ድፍረት የሚሰጥንን መንፈስ ቅዱስ ይዘን ብንወጣ ትልቅ ስራ እንሰራለን። ዋው!
በጣም ትልቅ መልእክት ነው። የስኬት መመዘኛችን ስለተበላሸም ይመስለኛል አሁን እንደ አጥቢያ እንደ ቤተክርስቲያን እንደ አገልጋይ ስኬት ብለን የምንቆጥራቸው ነገሮችና በጣም እንኮራባቸው ነገሮች አሁን አንተ ስትናገራቸው እኮ በጣም የሚያሳፍሩ ናቸው። አንድ ቤተክርስቲያን ውስጥ 400 አገልጋይ አለ፣ 500 አገልጋይ አለ እኛ ቤተክርስቲያን ተብሎ እንደ ታላቅ ስኬት ይነገራል። ግን ልክ ብርሃንን ሰብስቦ አንድ ቦታ ላይ አከማችቶ እንደመቀመጥ ነው መጽሐፍ ቅዱስ የሚለው። በጨለማ ላይ ሄደን እንድናበራ ነው የሚነግረንና እግዚአብሔር እንግዲህ ቤተክርስቲያንን እንዲያነቃ መሪዎችን እንዲያነቃ እንዳልከው ትልቅ ጸሎት ያስፈልጋል። በጣም የሚገርም መልእክት ነው ያስተላለፍክልን። ምናልባትም በሚቀጥለው ጊዜ በ9 መጽሐፎችህ ዙሪያ ተገናኝተን እንደምንነጋገር ጠብቃለሁኝ። ከዛ በፊት ግን የመጨረሻ መልእክት ካለ ማመስገን የምትፈልገውም ካለ እድል ስጥህ። እኔ ጥያቄ እንጨርሻለሁ። እንደ መጨረሻ መልእክት ማስተላለፍ የምፈልገው የእግዚአብሔር ስራ በእኛ ቸልተኝነትም መዳከምም አይቋረጥም። ከተወሰነ ሲዝን በኋላ እያየሁ ያለሁት ቤተክርስቲያን በቀዘቀዘችበት ዙሪያ እግዚአብሔር ከየት መጡ የማይባሉ ትናንሽ ልጆች፣ ወጣቶች በራሳቸው ተደራጅተው ወንጌልን እያደረሱ ነው። እነዚህ ልጆች ደግሞ ዛሬ ብቻ አሉ፣ ነገ ከአገር ሁሉ ወጥተው ወንጌልን ይዘው የሚወጡ ሰዎች አሉ። በሩጫ ብቻ አለም ኢትዮጵያ የምትታወቀው። ግን እኔ የምመክረው እንደ ቤተክርስቲያን በዚህ ሙቭመንት ውስጥ የነቁ አገልጋዮች፣ መሪዎች ጃምፕ አድርገው ይግቡ። እግዚአብሔር ስራው አይቋረጥም። የእግዚአብሔር ስራ ነው፣ ትልቅ ስራ ነው። ስለዚህ ነው እግዚአብሔር ትናንሾቹን ብድግ እያደረገ ስራ መስራት የጀመሩት በዚህ ሰዓት። አብዛኛው ካየሽ አሁን ወይ አቅጣጫ እያስያዝናቸው አይደለም፣ ወይ ደግሞ እየደገፍናቸው አይደለም፣ ይልቅ እየተቃወምናቸው። ስለዚህ አቅጣጫ ማስያዝ መደገፉ ብናደርግ በእግዚአብሔር ስራ ውስጥ ነው እየተሳተፍን የምንመጣው፣ እንባረካለን እንደ አገር። ይሄን የመጨረሻ መልእክቴ ላመሰግን የምፈልገው ቲጂ አንቺን እግዚአብሔር አብዝቶ ይባርክሽ። ይሄን ራሱ ፕሮግራም ማዘጋጀት ኤክስፖዝ ማድረግ ነው ብዬ አምናለሁ። ለወንጌል እንዲነቃቁ ቤተክርስቲያንን እንደማንቃት አድርጌ ያስባለሁ። ይሄንንም ደግሞ ሚዲያ የምታዳምጡ የእውነት የወንጌል ሸክም ውስጣችሁ አሁን እንደተሰማችሁ ከመሰላችሁ ይሄንን ብዙ ሰዎች ጋር እንዲደርስ ሼር በማድረግ በቃ መልእክቱን ብዙዎችን እንድናጋለጥና እንዲያውቁ በማድረግ ውስጥ ብዙ አብረን ማገልገል እንችላለን። በተረፈ በጣም ነው ስላዳመጡን ማመሰግነው። ቤተሰቦቼን፣ የጌታ ሰራዊቶችን ከኛ ጋር አብረው የቆሙትን ሁሉ በዚሁ አጋጣሚ ተጠቅሜ ላመሰግን እፈልጋለሁ። ቴንኪው። እኔም በጣም አመሰግናለሁ። እግዚአብሔር ባንተ እየሰራ ስላለው ነገር ሁሉ ክብር ለእግዚአብሔር ይሁን። በርታ፣ ጠንከር ነው የምንለው እንደ ኒቆዲሞስ ሾው። እኛም እግዚአብሔርን እያመሰገንን ደግሞ አንተን ማበርታት ነው የምንፈልገው። እንግዳችን ሆነ መተህም ደግሞ እጅግ በጣም ጠቃሚ የሆነ ሀሳብ ስላካፈልከን በጣም እናመሰግናለን። ጌታ ይባርክህ። ቴንኪው። የተወዳችሁ ተመልካቾቻችን የዚህ ሳምንት ፕሮግራም ይሄንን ይመስል ነበረ። በጣም እንደተጠቀማችሁ፣ ልባችሁ ለወንጌሉ ስራ እንደተነቃቃ፣ ብዙ ነገሮችን ማየት እንደቻላችሁ ባለሙሉ ተስፋ ነኝ። በሚቀጥለው ሳምንት ሌላ እንግዳ ይዤ ልጠብቃችኋለሁኝ። ትዕግስት እጅጉ ነበርኩኝ። እስከ ሳምንት፣ መልካም ሳምንት።